ወንድማችን መጽሐፍ ቅዱስ ቆይ ኤቨን ቀጥይ። ጥምቀት ያድናል ብለሻል። ማስረጃ ኢየሱስ ክርስቶስ ሲናገር ዮሐንስ ወንጌል 3 ላይ ከሱ መጀመር እችላለሁ። ሰው ከውሃና አንዴ ይኸውልሽ ዮሐንስ ወንጌልን የምትነግሪ ጥምቀት ያድናል። ጥምቀት ያድናል ካላለ ይሄ ጥምቀት ያድናል የሚለውን ነው የምትነግሪ። እሺ አንደኛ በደንብ ሰምተሽኛል። ጥያቄውን ሰምተሽኛል። ጥምቀት ያድናል ይላል ብለሽ ነው የምትነግሪ። ካላለ አትግቢበት። ቃል በቃል ነው የምትለኝ? ይቅርታ ጳውሎስ። እና ካላለ ከየት አንቺ ከኪስሽ የምትሞየው? አንቺ መጽሐፍ ቅዱስን በመንፈስ አንቺ ነሽ እንዴ ጻፍሽው? ኦኬ በጣም ጥሩ። አይ ችግር የለም። ጥምቀት ያድናል። ይኸውልሽ ጥምቀት በምንም ደረጃ ጥምቀት ያድናል የሚል ነገር የለም። እኔ ልንገርሽ፣ ቁጡን ልንገርሽ። ስለዚህ እንወያያ ታዲያ። አድንም ብለህ ነው እኮ አውጪና ጥምቀት ያድናል የሚል አውጪና አሳይ። ፈለገ ማርቆስ ወንጌል 16 ላይ እኮ በቃ ጥምቀት ያድናል። ማርቆስም እሱም አይልም። አንዴ ከእሷ ጋር ላውራ ልፈለግ ናወራ አንተ አሁን አይልም። ያመነ የተጠመቀ ይድናል እንጂ ጥምቀት ያድናል አይልም። አታስተጋግሉት፣ አታጠጋጉት። አሁን በደቂቃ ቢሆን ማለት አንተም ጥሩ እያወያየህን ነው፣ ግን አንተ አድንም ነው የምትለው። እኔ ያድናል እኔ ራሴ ፐርሰናል ራሴ ነው በቃ ያው ከሰሙ ጋር ሁለታችሁን እንትን ልበላችሁ። ያው ሰሙ መጥቷል። በቃ ኦኬ ሰሙ አለ። እኔ ስለደከመኝ ነው። የታለ ሰሙ? እሺ ችግር የለም አለ። ዛሬ ሙሉ ቀን ዋልኩኝ። እውነት ደከመኝ። ሰሙ ናስቲ አሁን አንተ ሲወያይ እኔ ያድናል ካልኩኝ አንተ ያድንም ነው ይዘህ የምትወያየው እንጂ ላይክ ሁለታችንም አንድ አይነት ላይ ከሆነ አልወያየም። ጥምቀት አያድንም ነው አንተ የምትወያየኝ፣ እኔ ደግሞ ጥምቀት ያድናል ብዬ ነው። ሰሙ ካለህ ማይክ ክፈት፣ ካልተመቸክ ወይ ምልክት ስጥ። ከኔ ጋር ለምን ከኔ ጋር አትወያይም? እሷ ይበል እኔ ጥምቀት አያድንም ብዬ ነው ከኔ ጋር ለምን አትወያይም? አይ ቆይ ከኔ ጋር ታውራ። በእንትንም ሰሙ የለህም? ይቅርታ ከሌለ እስቲ ማይክ ዝግ ነው። ድንገት እያወራ ከሆነ አላወቅንም። እሺ አሁን ፈለገ ጳውሎስ ወደ የሚያድነው ሰው የሚድነው በእምነት ነው። 3 ደቂቃ ሰጠንሽ። በ3 ደቂቃ ውስጥ እንዴት ጥምቀት እንደሚያድን የራስሽን ሀሳብ ግለጪ። እኔም 3 ደቂቃ ወስዳለሁ። ከዛ እንጠያየቃለን። ቀጥይ። ያው ከ32 ነው 35 ላይ ታቆሚያለሽ። እሺ አመሰግናለሁ ስለተሰጠኝ እድል ሁላችሁንም እያመሰገንኩኝ መጽሐፍ ቅዱስ በግልጽ ሰዎች ጌታችን ኢየሱስ ክርስቶስ ደሙን አፍስሶ የዓለምን ሕዝብ ሁሉ አድኗል። ስለዚህ ፈለገ እንዳለው እሱ ጋር ምንም ችግር የለብኝም። የምስራችሁን ቃል ስለተነገረን ቃል የምንቀበልበት መንገድ ወይ ደግሞ የምንድንበት መንገድ ደግሞ አስቀምጦልን ሄዷል። ጌታችን ኢየሱስ ክርስቶስ ሲናገር ዮሐንስ ወንጌል 3 ላይ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሎ በግልጽ አስቀምጦታል። ምክንያቱም ዳግም ውልደት የሚባለው ነገር ሰዎች እጃቸውን በማውጣት ወይ ቃላት በማውጣት ሳይሆን ዳግም ውልደት የሚባለው ሰው ከውሃና ከመንፈስ ነው የሚወለደው። ሰው ውሃ ውስጥ አምኖ ካልገባ በቀር ውልደት የሚባለው ነገር በዛ ሰው ላይ አይካሄድበትም። ሰው አመነ የሚባለው ሲጠመቅ ነው። ምክንያቱም ለማመን ያዕቆብ ላይ ሲናገር አጋንንቶችም ያምናሉ በማመን ደረጃ፣ ግን አጋንንትን ተጠመቅ ብትላቸው አይጠመቁም። አጋንንቶች ወይ ደግሞ መጽሐፍ ቅዱስ ላይ እንደተጻፈው አንተ የእግዚአብሔር ልጅ ነህ ብሎ ተናግሯል። ስለዚህ አምኗል? አላመነም። እምነት ፍጻሜን የሚያገኘው አንድ ሰው አመነ የሚባለው ሲጠመቅ ነው። ካልተጠመቀ ሰው ያ ሰው እምነቱን በምንም ሊገልጽ አይችልም። ወይ ደግሞ ማሳየት ማለት ለሰዎች አይደለም። ይሄ ሰው አምኗል የሚባልበት መንገድ አንድና አንድ ነው። ስለዚህ ወደዚህ ዓለም ሲገባ አንደኛ ዮሐንስ ላይ ይናገራል። ወደዚህ ዓለም ሲገባ ክርስቶስ በውሃና በደም ነው የመጣው ነው የሚለው። የክርስቶስን ደም ነው ያድነኛል ቢል አንድ ሰው የክርስቶስ ደም በሐሳብ አይደለም የሚያድነው። አንድ ሰው አምኖ ውሃ ውስጥ ሲገባ የክርስቶስ ደም እዛ ውስጥ አለ ብሎ ነው
ዝም ብሎ የሻወር ውሃ አይደለም፣ የጥምቀት ውሃ ነው የሚባለው። የሚያድን ውሃ ነው። ያንን ነገር መካድ አንችልም። ኢየሱስ ክርስቶስ ለዓለም ሁሉ ኃጢአት ደሙን አፍስሷል። ኦኬ፣ የት ነው የማገኘው? ይህንን ኃጢአቴን የምታጠበበት ቦታ ውሃው ነው። ያ ውሃ ሲባል ሻወር የምንታጠበው የጥምቀት ውሃ የተጠመቃችሁ ገላትያ 3:27 ላይ እንደሚናገሩ ከክርስቶስ ጋር አንድ ትሆኑ ዘንድ ነው የሚለው። ሐዋርያቶች አገልግሎታቸውን ሲጀምሩ መጀመሪያ ያደረገው ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በክርስቶስ ኢየሱስን ተጠመቁ ብሎ ተናገረ። ሐዋርያ ስራ ላይ ያልተጠመቀ ሰው ከዛ በኋላ ለሮሜ ብትሉ፣ ለኤፌሶን ብትሉ፣ ለገላትያ ብትሉ ሐዋርያ ስራ ላይ ሳይጠመቅ አልፎ አይደለም። አንድም ሰው ቆርኔሌዎስ ብትሉ፣ የእስር ቤቱ አለቃ ብትሉ፣ ማነው ጠባቂ ብትሉ ተጠምቀው ነው የዳኑት። ወዳጆቹ ኤድን ዘንድ ምን ላርግ ካሉት ብሎ ሲጠይቃቸው በቃ እመን አንተና ቤተሰብ ድንሃል ካሉት በኋላ በቃ ድንሃል አላሉትም። በዛው ምሽት እስኪ ነጋም አልጠበቀም። በምሽቱ ሄደው አጠመቁት ይላል እሱና ቤተሰቡ። ወይ ጨርሰው ሰከንድ አለ ጨርሳለሁ። ኦኬ አመሰግናለሁ። ያው 35 ነው። ልክ 38 ላይ አስቁሚኝ ራስሽ። መጽሐፍ ቅዱስ ልጅነት የሚገኘው በማመን ነው። ልጅነት በጥምቀት ይገኛል የሚል መጽሐፍ ቅዱስ ውስጥ የለም። በሱ የሚያምኑ የዘላለም ሕይወት ያው ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች ይሁኑ ዘንድ ስንቀበለው ስናምነው ልጅ እንሆናለን። ዳግም ካልተወለድክ የተባለው በእምነት እንጂ በጥምቀት አይደለም። ውሃ ምሳሌ ነው ይላል አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ውሃ ምሳሌ ሆኖ ያዳናቸው መርከብ ይላል። አየ መርከቡ ነው ያዳነው፣ ውሃው አይደለም። ውሃውማ ሊያጠፋን ነው የመጣው። ስለዚህ ዳግም አንድ ሰው ተጠመቀ የሚባለው ለምንድን ነው ያነሳው? ሚውት አድርገት። አንድ ሰው ተጠመቀ የሚባለው ሞትና ትንሣኤው ነው። ኢየሱስ ክርስቶስ ስለ ኃጢአታችን ሲሞት አብረን ሞተናል፣ አብረን ተጠምቀናል። ታዲያ ለምንድን ነው በውሃ የምንጠመቀው ሲባል ይሄ ያገኘሁትን ሞትና ትንሣኤውን ክርስቶስ አስቀድሞ ነው እኛን እንድንሞት ያደረገን፣ አስቀድሞ እንድንነሳ ያደረገን። ይሄንን በእምነት ተቀብለናል። ስናምን አወቅን። አሁን ደግሞ መቀበርህን መነሳትህን ክርስቶስ ያደረገውን ነገር በደንብ እንድታቅ ትጠመቃለህ። ለድነት አይደለም የምትጠመቀው። ሞቱን በሚመስል ሞት እንዴት እንደሞትክ፣ ትንሣኤ በሚመስል ትንሣኤ ያን ጊዜ ከክርስቶስ ጋር እንዴት እንደሞት እንዴት እንደተነሳ እንጂ ልክ ስትጠመቅ አይደለም የሞትከው። የሞትኩትማ ያኔ ነው። አያችሁ፣ የሞትኩት ያን ጊዜ ነው። የተነሳሁት ያን ጊዜ ነው። አላወቅኩም። አሁን ወንጌል ሲነገረኝ ለካ ከክርስቶስ ጋር ሞቼ ነበር፣ ለካ ከክርስቶስ ጋር ተነስቼ ነበር። ይሄንን ለመግለጽ ደግሞ በምን አሳያለሁ? ይኸው ስጠመቅ ተቀብሬያለሁ፣ ከዛ ተነስቻለሁ። ይኸው ያን ጊዜ የተደረገውን ነገር የምትገልጽበት ነው እንጂ ጥምቀት የእግዚአብሔር ልጅነት ይሰጣል አይልም። ይሄው ሮሜን ላንብብላችሁ፣ እሷ ያለችውን 6ን በደንብ ላንብብላችሁ። ከ6 በፊት 5ን ላንብብ። 5:6 ሚላል ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷል፣ ስለኛ ሞቷል። ስለዚህ ሞተናል ማለት ነው። ሞተናል መቼ? ያኔ ይኸው ስለ ኃጢአተኞች ሞተ። ስለዚህ ጻድቅ የሚሞት በጭንቂልና ይልቁንም ከእንግዲህ አሁን በደሙ ከጸደቅን ከእሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን መቼ? ያኔ። ይልቁንም ከታረቅን በኋላ በሕይወት እንድናለን። ያኔ ተፈጽሞልናል። እዚሁ 6 ላይ ለኃጢአት አለቀ አለቀ ካለቀ ከፈለገ ደቂቃ ይጨመር 3 ደቂቃ ጨምር። ችግር የለም። አሁን 3 ደቂቃ ጨምር ስላልጨረስኩ አንቺም ጨምሪና። ኦኬ አመሰግናለሁ ስለተሰጠኝ እድል። በድጋሜ ያቆምኩበት ቦታ ምን ነበረ?
ጴጥሮስ እነዛን ጳውሎስና ሲላስ እስር ቤት ውስጥ የለም ሐዋርያ 18 ላይ በሌሊት ሄዶ አጠመቃቸው ነው የሚለው። አንድም ሰው እምነትን ከጥምቀት ከለየ እምነት ነው የሚያድነኝ የሚባለው ቦታ የለም። ይቱን አሁን ቅድም በቁራጭ ነው የተነበበው። ወደዚህ ዓለም ሲገባ ነው የሚለው መጽሐፍ ቅዱስ አንደኛ ዮሐንስ በውሃና በደም ነው። ጌታችን ኢየሱስ ክርስቶስ እንደተገረፈው ሁሉ በጦር ተወግቷል። በጦር ሲወጋ ከጎኑ ውሃን የፈሰሰው ውሃና ደም ዝም ብሎ አይደለም። ደሙ አፕላይ የሚደረገው ደግሞ ደሙ እኔን ያድነኛል የምለው አምኜ የጥምቀት ውሃ ውስጥ ስገባ ነው። ሰው ውሃ ውስጥ ሳይገባ አይድንም። ቲቶ ላይ ለአዲስ ልደት በሚሆን መታጠብና መታደስ አዳናችሁ ይላል። አንድ ሰው ሐዋርያት ሥራን ዘሎ ሮሜን ቢጠቅስ አይመለክ ምን ማለት ነው? ሐዋርያቶች ሐዋርያት ሥራ 2 ሐዋርያት ሥራ 8 ሐዋርያት ሥራ 19 ሐዋርያት ሥራ በትክክል ሰዎችን እያጠመቁ ሰዎችን ወደ እግዚአብሔር መንግስት እያስገቡ መልእክት ልከውላቸዋል። ስለዚህ ለሮሜ መልእክት ሲላክላቸው ያልተጠመቁ ሰዎች ሆኖ አይደለም። የኤፌሶን ሰዎች መልእክት ሲላክላቸው ኤፌሶን ሐዋርያት ሥራ 19 ላይ በኤፌሶን አልፎ ሲሄድ ይላል ሰዎቹን አገኛቸው ያልተጠመቁ የዮሐንስ ደቀ መዛሙርቶች ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁ ወይ ብሎ ሲላቸው አልተቀበልንም፣ መንፈስ ቅዱስ እንዳለ አላወቅንም። እኛስ በምን ተጠመቃችሁ? ቀጥሎ ጥያቄ ይሄ ነው። ሰው ሳይጠመቅ ድኗል አይባልም። ሳይጠመቅ ድነት በፍጹም ሊያገኝ አይችልም። ሰዎች ጌታችን ኢየሱስ ክርስቶስ እንደተናገረው ነው ዮሐንስ ወንጌል 3 ላይ አይደለም ወደ እግዚአብሔር መንግስት ማየት እንኳን አይቻልም። አንተ የአይሁድ መምህር ሆነ ይሄን እንዴት አታውቅም ነው ያለው። ሰው ጌታችን ኢየሱስ ክርስቶስ ሲናገር ሰው ዳግም አየች ቦርን አጌን የሚባለው ከውሃና ከመንፈስ ነው። በፍጹም ዝም ብሎ እጄን በማውጣት በእምነት 47 ሰኮንድ አለኝ። ቆይ ያው አባንድ እንደ አንዱ ነው የኔ እኮ ተቀምጦልኛል እኮ ይታያል አይደል? ሰው አስቀምጦልኛል እኔ ላይ። ስለዚህ ዝም ብሎ በአእምሯችን በህሊናችን አይደለም። ኢየሱስ ክርስቶስ የተናገረውን ነገር የማመን ግዴታ አለብን። ጌታችን በውሃ ነው የምትድኑት ካለ አሜን ብለን እንቀበላለን። ይሄንን ግን ምን ማለት ሰው ኤቨን እኔ ጋር ሲሪየስ ስለሆነ ካለ ሲሪየስ ሁኚ። ሌላ ጊዜም ስትገቢ ባለቱን ስታገኝ በቃ ድጋሚ ከተጨመረ ይጨመራል። እኔ ጋር ማውስ አይሆንሽ ኤቨን እኔ እንዲህ እንትን የምልሽ ነገር አይደለም። ራስሽ ነሽ ደቂቃ 3 ወይ ጨምር ማለት ይኸው እኔ 41 ነው። ልክ 41 42 43 44 ላይ ታስቆመኛለሽ። አንዱ እንደውም ደቂቃ ባንቺ ነው። ይሁን ችግር የለውም። ኤቨን ሰው የሚድነው በውሃ ነው አለች። ፈልሽ ቀጥል። 3 ደቂቃን ቀጥላ አንተ ልጀምር። አዎ ቀጥል። ከ42 ላይ 45 ላይ አስቆመኝ። ስለዚህ ሰው የሚድነው በውሃ ነው አለች። ሰው የሚድነው በውሃ ነው። ሰው በውሃ አይድንም። ዮሐንስ ምዕራፍ 3 ቁጥር 16 ላይ በሱ የሚያምኑ የዘላለም ሕይወት እንዲኖራቸው እንዳይጠፉ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለምን እንዲወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈረድበት እግዚአብሔር ወደ ዓለም አላከውምና። በሱ በሚያምን አይፈረድበትም። በማያምን ግን በአንድ ልጁ ስላላመነ አሁን ተፈርዶበታል። አሁን ስለ መንግሥተ ሰማያት የምናወራ ከሆነ እምነት ያለ ስራ ሙት ነው ብላ ቤተ ክርስቲያን የምታስተምርበት ምክንያቱ ስራ የጽድቅ ስለሆነ፣ አየ ጥምቀቱም የጽድቅ ህይወት ነው፣ የትክክለኛ የእውነተኛ ህይወት። መንግሥተ ሰማያትን ሰው በክርስቶስ ያገኘውን መጨረሻ ላይ ግን ይሄንን በስራው ካልገለጠ፣ ክርስቶስን አምኖ መልካም ስራ ካልሰራ፣ ግን ካልፈጸመ ይሄንን አለመታዘዙ ክርስቶስ ይጠይቀዋል። ስራ ባለሙዳኝም አለ፣ ስጠማ አላጠጣኝም አለ። ስለዚህ የምንጠመቀው ክርስቶስ ምን ደቀ መዝሙር ሰዎች እንዲሆኑ ነው። ሂዱና በአብ በወልድ በመንፈስ ቅዱስ እያጠመቃችሁ እያስተማራችኋቸው ደቀ መዝሙር ያድርጓቸው። ለምን? ወንጌል የተፈጸመ ስለሆነ፣ ወንጌል የተከናወነ ስለሆነ። ሰው በውሃ ይድናል ካለ ከባድ ነው። የኢቨን እንትን እኔ አላውቅም። ስለዚህ
ይኸውላችሁ ስርዓት ተቀምጧል። አሁን ስጋና ደሙ እኮ ተቆርሷል። ስጋና ደሙ ምን ብሏል? የኃጢአት ስርየት የምናገኘው በደሙ ነው። ሐዋርያ ሥራ ላይ በፍጹም እዛ ጋር ይችላሉ። አንድ ጴጥሮስ ንስሐ ግቡ ነው ያለው። ከዛስ ኃጢአታችሁ ይሰረይ ዘንድ አለ። እያንዳንዳችሁ ተጠመቁ የምን የመንፈስ ቅዱስን ትቀበሉ ዘንድ። አየህ ኃጢአት ሲሰረይ መንፈስ ቅዱስ ከአንተ ጋር ይሆናል። የምትጠመቀው ክርስቶስ ምን ስላለ? ደቀ መዝሙር እንድትሆን መንፈስ ቅዱስ ከአንተ ጋር እንዲሆን። እንደውም ምሳሌ ሆኖ ውሃው ምሳሌ ሆኖ በመርከብ እንደዳንን ይላል። ያዳነው መርከብ ነው፣ ውሃውማ አጠፋቸው። ይሄ ምሳሌ ሆኖ ክርስቶስ ነው ያዳነ። ምሳሌነቱን ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ እንደተፈጸመልን እንድታቅ ነው፣ ሌላ አይደለም። እንዲህ ገብተህ ጠልቀህ ስትወጣ እንደ ሞተ እንደተነሳ እንድታቀው እንጂ አንተማ የሞትከው ያን ጊዜ ነው። መልክዬ አልቋል፣ ደቂቃ አልቋል። አሁን ጥያቄና መልስ ነው። እኔ ልጠይቅ 3 ደቂቃ፣ ከዛ ደግሞ ትጠይቀኛለህ አንተ 3 ደቂቃ። ሰላም ለእናንተ ይሁን። አንዴ ቆይ፣ ጥያቄና መልስ ላይ ነን። የመጨረሻው ፋይናል እንትን ላይ ደርሰናል። እንጠያየቅ። አንደኛ ጴጥሮስ ኤቨን አንዴ ቆይ፣ እኛ እንጠያየቅ። እሺ ይቅርታ፣ እሳቸው እንትን ይበሉ፣ ይቀጥሉ። ቀጥተኛ ሰዎች እያወረዱ ምን እያሉ እኔ አይደለሁም እኔ አይደለሁም። እንደምን ዋላችሁ? እግዚአብሔር ይመስገን። ይቅርታ እንግዲህ ኢንተርፌር ስለሆንኩኝ። አይ ችግር የለውም። እኔ ቆይ ነገ አስተካክለዋለሁ፣ ይስተካከላል። ነገር በጣም እኔ አልወድም። እኔ ከማልወደው ነገር በተለይ ትልቅ ሰው ምናምን ሲመጣ በጣም ልዩ አክብሮት ነው ያለኝ። ለቅሶም ያው ልዩ አክብሮት ነው ያለኝ። ያው የሆነ ነገር ካገኘው ደግሞ እኔ ወደኋላ አልልም። ያን ስለሚያውቁ ይቀጥሉ። ቀጥተኛ እሺ፣ መልካም እንግዲህ እርስዎም ማውቆት በኦርቶዶክስ አስተምሮ ነው ማውቆት። እቺ የዛሬቱ ግን ወጣ ብላለች። በኦርቶዶክስ ብቻ ስለሆነ ሳይሆን መጽሐፍ ቅዱስ ላይም ቁጭ አድርጎ ክሪቲካል ፖይንት አድርጎ አስቀምጦታል። ዘአምነ ወዘተጠምቀ ይድህን ወዘአምነ ወዘተጠምቀ ይደየን ወይም ይደየን፣ ያመነ የተጠመቀ ይድናል። እንዲህ ከሆነ እኛ ጨርስና ከእርሶ ጋር እወያያለሁ። አንዴ ልጨርስ። እንዲህ ከሆነ ከዚህ በኋላ መወያየት እፈልጋለሁ። እኔ ኦርቶዶክስ ነኝ። ለምን መሰሎት? አንተ ኦርቶዶክስ አይደለም ከኦርቶዶክስ ወጣል ምናምን ካላችሁ አልቀበልም ያሉትን እነ ቀሲስ ዲበኩሉን እነ አኬን ማውገዝና ማባረር አለባቸው። እኔ ጋር አንድ ቃል መናገር የለባቸው። ስንፈልግ ተአምረ ማርያሙን እንቀበላለን፣ ሳንፈልግ አንቀበልም ብለዋል። አኬም እንደፈለገ ሲናገር ምንም አላላችሁ። ስለዚህ ከነሱ ቃል የሆነ ነገር ካላላችሁ እኔን እንዳትሉኝ። እኔም እችላለሁ፣ መብት አለኝ። ለእነሱ የተፈቀደ ለእኛ ያልተፈቀደ ነገር የለም። አንድ አይነት ኦርቶዶክሶች ነን። እየሰማው ስለሌለ ነው እነሱን ምንም ይኸው እየነገርኩት ነው። እኛ ተአምረ ማርያም ሌላውንም ገድልም ምንም ባትቀበሉ ቀሲስ ዲበኩሉ እኔ ብፈልግ እቀበላለሁ፣ ባልፈልግ በፊት ግን ያልተቀበለ ብለው ልክ ከናኬ ጋር ሲገጥሙ ይሄንን ብለዋል። እኔ መጽሐፍ ቅዱስም እያነበብኩ እንደ እግዚአብሔር ቃል መዳን አንድ ጊዜ ነው፣ በክርስቶስ ነው ብዬ አምናለሁ። ጥምቀቱን ደግሞ ስራ እንትኑ ነው፣ ሞቱን በሚመስል ሞት ደቀ መዝሙር ለመሆን ያለውን እላለሁ። ከዛ ውጪ እኔን የሆነ ነገር እላለሁ ብትሉ ቲክቶክ ላይ ያሉትን እመቤታችን ጥንተ አብሶ አለባት ቤተክርስቲያን ትሳሳታለች ምናምን ብለው እኛ ስንት ዋጋ በከፈልነው ነገር ምንም አልተባለም። ስለዚህ እኔን አንድ ነገር እንዳትል፣ ኦርቶዶክስ ነኝ፣ የማምነው እንደ መጽሐፍ ቅዱስም እንደ እግዚአብሔር ቃል እላለሁ። ከዛ ውጭ መልካሙ እንዲህ ነኝ የምትሉት ከሆነ እኔ እስከ ላይ ድረስ እንዳለ ዶክሜንት ይዤ እጄ ነው። ሁላችሁንም ይኸው ሲፈልጉ እኛን እንትን ይላሉ፣ ሳይፈልጉ ሌሎችን እንደዚህ ይላሉ ብዬ እስከዛሬ ብዙ ዶክሜንት ይዣለሁ። ያኔ እንደፈለገ ይሆኑ። እኔ ለነገሩ አልተወገዝኩ አይደለም። አሁን ብዙ ሰው ይመጣና እሱ እንዲህ ነው። እኔ እንደኔ አይነት ኦርቶዶክስ ተዋህዶ ሃይማኖት እንደውም እኔ እንጂ አላውቅም አለ ብዬ አላስብም። መልኬሻ እሱን ተወግዳ ትክክል አይደለም የሚሉ ከሆነ ይወያዩ ተራቸውን። ተራቸውን እንደዛ ነው። ከዚህ በኋላ ይመጡና አንተ ኦርቶዶክስ ምናምን። እኔ መጽሐፍ ቅዱስን ይዤ የሰጠችን ቤተክርስቲያን ነች። ኤቨን ቀጥይ ወደ ጥያቄሽ።
አንደኛ ጴጥሮስ 3ን ክፈትልኝ ፕሊስ። ይቅርታ መጽሐፍ ቅዱስ ስላልያዝኩ ነው፣ በቃሌ ነበር ማለት። አመሰግናለሁ ስለምትከፍትልኝ። ያው ተመልከቱ፣ እዚህ ጦር መሳሪያ ያዘች ወታደር። አሁን እንዴት ብዬ ነው ከእሷ ጋር ምን አይነት ነገር ነው? በእናታቸው አንብብልኝ። ይህ ቆይ ከላይ ጀምሮ፣ ከላይ ነው የሚጀምረው። እሺ ጥቂት ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዘም። ይህ ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። እሺ ከምን የዳኑት? በውሃ የዳኑበት መርከብ ሲዘጋጅ ከምንድን የዳኑት ነው የሚለው እሱ ጋር። በውሃ አይደለም የሚለው በውሃ ነው የዳኑት። እኔን አትጠይቀኝ፣ ተጠያቂ ነክ መልክዬ። አንብብ እሷ ጋር እኮ። እሺ ጥያቄሽ በውሃ የዳኑበት ይላል አይልም እኮ ምሳሌ። ያው በውሃ የዳኑበት በምን? በውሃ እኮ አይደለም የዳኑት፣ በመርከብ ነው የዳኑት። እኔ ነኝ የምጠይቅህ። ምን እኔን አትጠይቅህ። መጽሐፉ ነው ይኸው። በውሃ የዳኑበት ምንድን ነው የፈለግሽ? እኮ ይሄንን ልተንት ነው አይደለም እሱ ጋር የሚለው በምንድን ነው የሚለው? በውሃ ነው የሚለው አይደለ? በውሃ የዳኑበት መርከብ ነው የሚለው። መርከቡ እኮ ነው ያዳናቸው፣ ውሃውማ ጠፋቸው። ቆይ ለእነዛኞቹ ነው ለ8ቱ ነፍሳት መርከብ ይኸውልሽ፣ ተራ እኮ ነው እኮ። ጠይቀሽ አዳምጪኛ፣ ጠይቀሽ አዳምጪ። ጠይቂና ዝም በይ። ጥያቄን እኮ አላቀረብኩም ገና ላቀርብ። ጥያቄው በውሃ የተዘጋ 8 ነፍስ የዳኑት ከምንድን ነው? ከምንድን ነው? ከውሃ ነው የዳኑት፣ ከጥፋት ውሃ። በጣም ጥሩ። ሌሎቹ ደግሞ አጠፍቷቸዋል። ከዛ በኋላ ወደታች ወረድ ብለህ ይህም ማለት ምሳሌ ሆኖ አሁን ጥምቀት ያድነናል ይላል አይልም? ከታች ይህ ውሃው ምሳሌ ነው። ያዳነሽማ ክርስቶስ እኮ ነው የተጠመቀው። አሁን በደንብ አዳምጪ። ውሃው ምሳሌ ነው። ምሳሌነቱ ምንድን ነው? ክርስቶስ የተጠመቀው ጥምቀት አለ። ያንን ጥምቀት አብረን የተጠመቅነው በክርስቶስ ጥምቀት ነው የዳነው እንጂ ያ ምሳሌ ነው። ውሃው ሊያጠፋን የመጣው ውሃው አጠፋቸው። የዳኑት በመርከብ ነው እንጂ ያዳናቸው መርከብ ነው። አሁን እቺ ይኸው የዳኑበት መርከብ ይላል። ምን ያሉበት? የዳኑበት መርከብ ውሃው መርከብ የተዘጋጀ ውሃ ነው። ይኸው አንዴ ላሳይሽ። ቆይ ዘፍጥረት ጋር እንግባ ነይ። የኔ ደቂቃ ነው። አሁን እኮ መልኬ እንዳልጠየቅ እኮ ፈራው። እሺ ሌላ ጥያቄ ልቀጥል። ተወው በቃ። እሺ ሌላ ጥያቄ ልቀጥል። ቆይ አንዴ እቺ ልበልልሽና እቺ ልበልልሽ። ለምን ትሸሻለሽ? ይኸው ምን ያሉበት የዳኑበት። ቆይ ኦኬ፣ እሺ ወደ ጥያቄ ሰዓትሽ እንትን እስኪል እኔ ያወጣዋለሁ። አንቺ ጠይቂ። ይህ ውሃ አሁን ምሳሌ ሆኖ ያድነናል ይላል አይልም? መርከቡ የዳኑበት መርከብ ነው የሚለው። ውሃ ክርስቶስ ነው ያድንሽ። መርከቡ ክርስቶስ ነው። መጽሐፉ ነው እኮ ያለው። እኔ አይደለም። ውሃ ምሳሌ ነው አለሽ። ውሃው ያድናል አላለሽ? ውሃው ምሳሌ ነው። እሺ በቃ ትቼዋለሁ። በቃ ትቼዋለሁ። ሁለተኛ ጥያቄ ልጠይቅሽ። እሺ ሰው የሚድነው በእምነት ብቻ ነው? አዎ። በጣም ጥሩ። ሰው የሚድነው በኢየሱስ በማመን ነው ወይስ በእምነት ነው የሚድነው? ኢየሱስን አምኖ ነው የሚድነው ወይስ ያዳነውን ነው የሚያምነው እንጂ እምነቱ አያድነውም። ግን ያመነው ያዳነውን ካመነ እኮ ያዳነውን ነው ያመነው። ያዳነውን ሲያምን ከሞት ይድናል። ያድነው ኢየሱስ ነው ወይስ እምነት ነው የሚያድነው? ኢየሱስ አድኗል። ያዳነውን ነው የሚያምነው እንጂ ገና ኢየሱስ ያድናል የሚል ነገር የለም። እንደሱ አላልኩም። መልክ ያልኩት ማለት አንዱ ሰው የሚያምንበት ምክንያት የምስራቹ ወንጌል እንደተፈጸመለት እንዲያውቅ፣ ይኸው ሞቶልሃል፣ ተሰቅሎልሃል፣ እሱ አድኗል ስትዩ ታዲያ ምን ላድርግ ካለ እመን። ለምንድን ነው የሚያምነው? ወደፊትም ፍርድ ስላለ እንጂ ክርስቶስ ነው ያዳነው። ሰው የሚድነው በእምነት ነው አላልከኝም? እንዲ አሁን ክርስቶስ ነው ያዳነው። ያዳነውን ሲያምን ደግሞ ለሚቀጥለው ፍርድ ደግሞ ይድናል። የሚቀጥል ነው የአዲስ ኪዳን እንጂ
ሰው የሚድነው በእምነት ነው ወይስ ክርስቶስን በማመን? ለይልኝ ሁለቱን ነገር። ለምንድን ነው የማታዳምጪው? ያዳነውን ክርስቶስን ሲያምን ወደፊት አይፈረድበትም፣ ከፍርድ ይድናል። ሰዓት ስንት ደቂቃ ነው ግን? ብዙ ሄደ መሰለኝ። ስንት ደቂቃ? ከ52 የጀመርኩት ገና ታምነው አንተ እንዴት ውሃ ያለው ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት ምሳሌ ነው። ይኸውልሽ ውሃው ምሳሌ ነው። ውሃ ምንድን ነው ካልኩት እኮ ውሃ ጥምቀት ያድናል እኮ አይደለም የሚለው፣ ውሃም ያድናል አይደለም ያለው። ውሃው ቅድምም ምሳሌ ብለናል። ምሳሌነቱ ምንድን ነው? ክርስቶስ እንደሞተለት፣ ክርስቶስ እንደተሰቀለለት መጀመሪያ እኮ ልጅ የሆነው በማመኑ ነው። አየሽ፣ ውሃው የሚጠመቀው እንዲያውቀው ሞቱንና ትንሣኤውን እንዴት እንደተፈጸመ ከቀብሮ ሲነሳ እንደሞተ እንደተነሳለት ያን ጊዜ እንዲያውቅ መንግስተ ሰማያት ገና ነች። ይሄችን መንግስተ ሰማያት ለመውረስ ነው አሁን ያመን ነው። አየሽ፣ የዘላለም ሕይወት አግኝተናል፣ ከፍርድ አምልጠናል፣ የእግዚአብሔር ልጅ ሆነናል። መንግስተ ሰማያት ትቀረናለች። ይሄ ደግሞ በቅድስናና በጽድቅ ሕይወት መኖር አለብን። የቅድስናና የጽድቅ ሕይወት ያቺ የቀረችንን መንግስተ ሰማያት የምንወስባት ነው። አየሽ እንጂ ጥምቀት ለድነት አይደለም፣ እውነተኛ ሕይወትን የምትገልጭበት መብት ነው። መካድ ሰዓት ጨርሻለሁ። አንቺን ልጠይቅሽ እኮ ጠይቀኝ ነው ያልኩት እኮ አሁን ወደ ጥያቄ ክርስቶስ ወደዚህ ምድር የመጣው ሊያድነን ነው ወይስ ምን ሊለን ነው የመጣው? ውይይቱ መዳን በጥምቀት ነው አይደለም ነው? ኧረ ስለፈጠረሽ እገባልሻለሁ። አሁን ውይይቱ እንደዛ መዳን በእምነት ነው እኮ በጥምቀት። ክርስቶስ የመጣው ለምንድን ነው? ሊያድነን ነው፣ ሊታረቀን፣ ከራሱ ጋር ሊታረቀን የመጣው። ይሄንን የምታገኘው በጥምቀት ነው በእምነት ነው? ክርስቶስ እንዳዳነሽ በጥምቀት ክርስቶስ እንደሞተልሽ እንደተሰቀለልሽ ሳታምኚ ነው እንዴ በጥምቀት ምን ማለት ነው? እምነት የለም። ከጥምቀት መለየታችንም አዳምጪኝ። ኢየሱስ ክርስቶስ ስለኔ ሞቷል። ኧረ ስለፈጠረሽ ጥያቄ ነው የምጠይቅሽ እንዴ? እሺ እሺ፣ አንድ ሰው እናንተ ቸርች ውስጥ እንዳመነ ወዲያው ነው የሚጠመቀው? አዎ እንዳመነ ነው የሚጠመቀው ሰውዬው። የቸርች ነሽ? እኔ የኢትዮጵያ ሐዋርያት እምነት ተከታይ ነኝ። ዛሬ ብታምን ዛሬ ትጠመቃለህ። ዛሬ ብታምን ዛሬ ትጠመቃለህ። ለምንድን ነው የተጠመቀው? ለምንድን ነው የተጠመቀው? ለመዳን የሚጠመቀው ለመዳን። ታዲያ ለምን ያምናል? ጥምቀቱ ካዳ ነው። ለምን ያምናል? እኛ ይኸውልህ እምነትና ጥምቀት የሚለያይ ነገር አለ። አንተ ነው ይለያል። ስለፈጠረሽ የኢሳይያስን መጽሐፍ ሲያነብ የነበረው ጃንደረባ ይሄ ስለ ክርስቶስ ነው ሲል አመነ አይደለም? አዎ አመነ አይደል? አዎ ነገረው አመነ። ጥያቄው ሐዋርያት እኮ በጥምቀት ብቻ አይደለም፣ በስላሴ ራሱ ኢየሱስ ሁሉም ነገር ኢየሱስ ነው ነው ማለት አውቄያለሁ። እኔ ቆይ አትግቡ፣ እንዲህ በማል አትግቡ። ይሄ ቤት የተከበረ ቤት ነው። ይሄ በጣም ብዙ ትላልቅ ሰዎችን የሚያስተናግድ ነው። ሄቨንም መብቷ ነው። ቡዲዝም እንዲዝምም ይምጣ። እሺ ሄቨን እዚህ መተሽ እንትን እንዳትል። እኔ በተፈጥሮ ነፃ ሰው ነኝ። ይኸውልሽ ለእውነት እኔ ዋጋ የምከፍል እኔ የሆነ ነገር ውስጥም የምገባ ሰው አይደለም። አንድ ነገር አገኘው ነው። እሺ ሄቨን ላንግባባ እንችላለን። እኔ አልወድም። እኔ እንደዚህ አሁን ጥያቄ ምን መሰለሽ፣ በደንብ አዳምጪ። አንድ ደቂቃ የቀረ መልክዬ ቀጥል። እሺ ጨረስኩ። በቃ ማጠቃለያ በይ። ልጁ እንትን አለ ሀሳብ ማጠቃለያ እንናገርና አንተ ካሊ ምናምን የሚባል የለም። ለሁሉ ሰው ተፈጸመ ብሎ እርቁን አድርጎ ሄደ። ካለቀ በኋላ በቃ ድናችኋል አይደለም ያለው። ይሄንን የክርስቶስ ኢየሱስ ሙታንና ትንሣኤን እኛም ላይ አፕላይ እንዲሆን በውሃ ውስጥ መግባት አለብን። መቼ አፕላይ የሆነው መቼ?
እኛ ውሃው ከክርስቶስ ጋር ገላትያ 3:27 ላይ ከክርስቶስ ጋር አንድ ቶን ውስጥ ስትገቢ ክርስቶስ መጣና አፕላይ ያደረገሽ አይደል? አይደለም። መቼ ነው ታዲያ አፕላይ ይሆነ? የእሱ ስራ ጨርሶ እኔ ደግሞ ራሴ ደግሞ ማጠቃለያ ልበል አንድ ይሄ አፌ ላይ ያለው ልጨርሳ። ቆይ አፌ ላይ ያለው ጨርሹ ጎበዝ። ገላትያ 3:27 ላይ እንደሚናገረው ከክርስቶስ ጋር አንድ ትሆኑ ዘንድ ሞትን በሚመስል ሞትን ይህንን ነገር ለማግኘት ውሃ ውስጥ ነው የምገባው። በጥልቅ ውሃ ውስጥ እገባለሁ፣ እነሳለሁ፣ ክርስቶስ ለብሼ እነሳለሁ። አለቀ። ጥምቀት ያድናል። አመሰግናለሁ ስለተሰጠኝ እድል። ኦኬ፣ በጣም ቴንኪው ኤቨን፣ ጥሩ ውይይት ስላደረግሽ በጣም ቴንኪው። ነገም ከነገ ወዲያ እንደዚህ አይነት ብዙ ውይይቶች አሉ ከመጽሐፍ ቅዱስ። ባይብል ስተዲ ለነገሩ ቆይቷል እኔ ከጀመርኩኝ፣ ግን እና አጅሬዎች እኔን አላስብል ብለው አሁን ደግሞ ባይብል ስተዲ ልንጀምር ይነጋገሩ። እናንተ ግን ደፍራችሁ መጣችሁ። ከኔ ጋር በመወያየታችሁ ደስ ብሎኛል። አሁን በደንብ አዳምጡ። ኢየሱስ ክርስቶስ የእኛን ጥምቀት ተጠምቋል። በደንብ አዳምጡ። ምን አይነት ጥምቀት? ኢየሱስ ሞቶ ተቀብሯል። ሞቱን በሚመስል ሞት ለእኛ ሞቷል። እኛ እኮ እዛ ውስጥ እኮ የእኛን ጉዳይ ይዞ አንዱ ስለ ሁሉ ሞተ፣ ተቀበረ። ኢየሱስ ተጠመቀ፣ ከዛስ ተነሳ። ታዲያ ኢየሱስ ከተጠመቀ ኢየሱስ በውሃ ነው እንዴ የተጠመቀው? አይደለም፣ በመከራ ነው የተጠመቀው። እኛን ይዞን እኮ ነው የገባው። እኛን ይዞ ገብቶ ሞተ። ይኸው ሮሜ ላይ ምን ይላል? ስለ ኃጢአተኞች ሞቷልና። እኛ እኮ እዛ እኮ ሞተን በቃ ተቀበልን። ስለ ጥምቀት ልነግራችሁ ስለሆነ ነው። ኢየሱስ ደግሞ ምን አለ? ከሞቱም እኮ ተነስቷል። ስለዚህ ሮሜ 6 ላይ ስለ ምኑ ነው የሚያወራው? ስለ ሞቱ ጥምቀትና ስለ ሞቱ መነሳት ነው የሚያወራው። ውሃው ምሳሌ ነው ማለት ምን እንደተደረገልህ እንድታቀው። ውሃ ውስጥ ተዘፍቀ ስትወጣ ከዚህ በፊት ኢየሱስ ክርስቶስ አንተን እንደቀበረ እንደተነሳ እንዲገባ ነው። በቃ ሌላ አይደለም እንጂ እምነትም ያድናል ጥምቀትም ያድናል ብሎ ሁለት ማዳንን አታምጡ። ያመነ የተጠመቀ ይድናል ሲል ያመነው ሰው ሞቱን በሚመስል ሞት ትንሣኤው በሚመስል ትንሣኤ ሲያምንም አይደለም፣ አስቀድሞ ነው። ያንን እንዲገለጥለት ነው፣ እምነት እንዲታየው ነው። አዎ ማይም ነኝ፣ የፈለጋችሁትን በሉ። ዛሬ ጉዳችሁ ነው። እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ ኩነኔ ወይንም ፍርድ መጥቶብን ነበረ። ከዛስ እንዲሁ በአንዱ ግን ጽድቅ መጥቶል ስጦታ ሕይወትን ለማጽደቅ ወደ ሰው ሁሉ መጥቷል። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። በደል እንዲበዛ ሕግ ጭምር እያላያችሁ በሱ ሞት በአዳም ሞት መጣብን፣ ተቀበልን። ይሄንን ሞት ሞተና ምን አለን? ትክክል አደረገን፣ እውነተኛ አደረገን። ስናምን ይሄ የኔ ነው ብለን ነው። ስለዚህ ጥምቀቱ ምሳሌ ሆኖ ያድንሃል እንጂ ያዳነክ እኮ ልክ መርከቡ እንዳዳናቸው ክርስቶስ ነው። መዳን በክርስቶስ ነው። እንዴት እንዳዳነ ግን ትገልጸዋለህ። ሞቱን በሚመስል ሞት ምን ትላለህ? መጀመሪያ ነው የተባበረ። አንተ እኮ በሌለበት እኮ ነው የሞትከው፣ በሌለበት እኮ ነው የተቀበልከው፣ በሌለበት ተነስተሃል። ይሄንን ለማወቅ ግን ወንጌልን መስማት አለብህ። ከዛ ምን ይላል? ይኸው ለኃጢአት የሞትን አለ። እኛ ነን እንዴ ለኃጢአት የሞት ነው? እሱ እኮ ነው የሞትን። እሱ መሞቱ ግን ለአንተም ለኃጢአት እንደሞት ተቆጠረልን። ለኃጢአት የሞትን እኛ ወደፊት አድርገን በእሱ እንኖራለን። ወይንም ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን መቼ? ያኔ። ይሄ ጥምቀት የክርስቶስ ሞት የክርስቶስ መነሳት፣ እኛ እዛ ጋር የተጠመቅነው የዓለምን ስለ አንዱ ስለ ሁሉ እየጠቀስክ ብትነግረን ጥሩ ነበረ። የምትናገረው ትርጉሙ ምንጩ ከየት ነው? ሶርስ ያለ ሶርስ ምን አገባ? ምንጩ ይለኛል እንዴ? መጽሐፍ ቅዱስ እየተናገርኩ አይደል? ኪድ ምንጭ ፈልግ ለወቀሳ። ይህ ብታዳምጥ ይጠቅማል። መጽሐፍ ቅዱስ ነው። ባታዳምጥ ደግሞ የራሱ እኔ ምንም ማድረግ አልችልም። ምንጩ ከየት ነው? እንትን ትምህርት ምናምን መጽሐፍ ቅዱስ ምን አለበት? መጽሐፍ ቅዱስ ላይ ትኩረት ብታደርጉ
ምን አለበት ከእግዚአብሔር ቃል ጋር እንትን ብትሉ? ኦርቶዶክስነት እኮ መቃወም አይደለም። እኔ እኮ ኦርቶዶክስን ትላላችሁ፣ ትምህርቷን እወቋት፣ ወንጌሏን እወቋት። ቤተ ክርስቲያን ስለ ወንጌል ዋጋ ከፍላ የመጣችውን አሁን ስለ ሰዎች ወይንም ስለሆኑ ነገሮች የሆኑ ተናጋሪዎች ስለ እነሱ ዋጋ ትከፍላላችሁ። ለምንድን ነው ስለ ወንጌል ዋጋ የምትከፍሉት? ለምንድን ነው? ቤተ ክርስቲያን ትምህርቷ የጠራ ነው። መጽሐፍቶቿን ስናነብ የአባቶችም ስንል አሁን ትንንሽ አዋቂ ነን ወይንም የሆነ ግሩፕ ተፈጥሮ እንትን ሲል ያን ሰው መከተል አቁም። በእናት ቤተ ክርስቲያንንም ሃይማኖቷንም አታሰድቡ። የወንጌል አርበኛ የሆነች ሃይማኖትን ከወንጌል አስወጧቸዋል። አሁን ፋሲካ የሚከበረው ወንጌል እንደሆነ እንኳን አይናገሩም። ጥምቀት የሚከበረው ወንጌል እንደሆነ እንኳን አይናገሩም። ገና ይከራከራል ይመጣና ጴንጤ መጽሐፍ ቅዱሱን ስለያዘው ኦርቶዶክስ መጽሐፍ ቅዱስ አያስፈልጋትም ልትል ነው እንዴ? ኢየሱስ ጌታ ነው ሲል ይሄ ጴንጤ ስላለ አንፈልገውም እንዴ? ልክ ለመከራከር የጌቶች ጌታ ነው ትላለ። ምን የጌቶች ጌታ ኢየሱስ ጌታንስ ቤተክርስቲያን አትልም? ኢየሱስ ጌታ እንደሆነ በልብ ብታምን የሚል መጽሐፍ ቅዱስ ውስጥ የለም። ለምንድን ነው ሁሉ ነገር እዚኛው ፕሮቴስታንት ጋር መቃወም ደስ ይላቸዋል? ኦርቶዶክስ እዚህ ኦርቶዶክስም እነዛም መቃወም ምን ያደርግላቸዋል? ወደ መጽሐፍ ቅዱሱ እንምጣ። ከመጽሐፍ ቅዱስ ደግሞ የተወለዱ መጽሐፍቶች አሉ። ለትምህርታችን ልባችን ለማቅናት ለተግሳጻችን ለጽድቅ ላለው አሉ መጽሐፍቶች የእግዚአብሔር መንፈስ ያለበት። ወንጌሉ ግን ዋና ነው። ኢየሱስ ክርስቶስን ሳሰብክ ስለ ሌላ መጽሐፍ የምትከራከር ከሆነ ኢየሱስ ክርስቶስ ያዝንብሃል፣ ይጠይቅብሃል። ሂድና ስበክ ነው ያለን። መጀመሪያ ወንጌልን ስበክ። መጀመሪያ ወንጌልን አስፋፋ። እየመጣ ከኔ ጋር አትዳረቅ። እየመጣ ስም አትለጥፍ። እኔ ብትለጥፍ ባትለጥፍ አይገርመኝም። አሁን ዛሬ በቃ ነገ ቪዲዮ ይሰራል አይደለ? ስራ። እኔ ምን አገባኝ? እኔ ምንም ቢፈጠር ከእውነት ወደኋላ ፍቅፍቅ ማለት ሰው ነኝ። ከዛም ስመጣ እዚህ የተነገረኝ የምስራች ወንጌል የሚደንቅ ነው። ስለዚህ እኔ የሰማሁትን ነው እንጂ የማወራው አንተ ያንተን ልምድ አላወራም። ያንተን ልምድና የሰዎችን ልምድ አልልም። እኔ እንደዚህም አልፈጠረብኝም። ከድሮም ጀምሮ ሁልጊዜ ከሆነ ነገር ጋር እንደተጋፈጥኩ ነው። ገንዘብ አግኝተ ነው ምን አግኝተ ነው ብትል ምን ይገኛል? ምን አለ? እኛን ከማሳደድ ውጭ ምን አለ? የመጣነውን ውጡልን፣ የእናንተ ወንጌል ውጡልን፣ የምትወዱትን ግቡልን። እንደዚህ አይነት እንትን አትጫወቱ። የተከፈለው ዋጋ የከፈለው ኢየሱስ ክርስቶስ እንጂ አንተ ዋጋ አልከፈልክልኝም፣ አንተ አልተሰቀልክልኝም፣ አንተ አልሞልክልኝም። ቆይ ዛማኔል ማንም ሰው ዋጋ አልከፈለልኝም። የከፈለልኝ ባለቤት እያለ ባለቤት አትሁኑ። ኦርቶዶክስ ተዋህዶ ትርጉሟ ራሱ ኢየሱስ ክርስቶስ ተዋህዶ አምላክ ሰው ሆነ የሚለው ወንጌል መሆኑን እንኳን አትናገሩ። እኛንን ይኸው ለፕሮቴስታንቱም ለምኑም እየተናገርን ይሄ ምስራች ወንጌል ኦርቶዶክስ ጋር ነው ያለው። ኢየሱስ አድኖ ነው እኮ የሄደው፣ ሞቶ ነው የሄደው። ፋሲካ የሚከበረው በጉ እኮ ታርዷል እያልን ይኸው እኛ ስንናገር ይኸው መጡ፣ አዲስ ትምህርት አመጡብን። ከዛ ምናምን አታነብማ መጽሐፍ ቅዱስ። አንተ የምታነበው ሌላ። የመጀመሪያ አባት የሆነውን መጽሐፍ ከማንበብ ይልቅ ትኩረትን የልጅ ልጆች ላይ አደረግ። ይሄ ደግሞ ከባድ ነው። እኛ የልጅ ልጆቹንም እንቀበላለን፣ ግን ትኩረትን ከዚህ ይውሰድ። ይሄ የመጀመሪያ በእግዚአብሔር እስትንፋስ የጻፉ አባቶች እነዚህ ናቸው። ቀጥሎ እየተወራረደ ይመጣል። የሐዋርያት ቅብብሎች ብሎ ሐዋርያት የሚናገሩትን ዞር በል ትሉናላችሁ። ምን ውስጥ እኔ አንዳንድ ጊዜ ስለፈጠራችሁ ቁጭ ብላችሁ ወይ ተማሩ፣ አንብቡ። መጽሐፍ ቅዱስ ሕይወትክ ነው። ከዛ በኋላ አባቶች ምናምን እያልክ በአባቶች ይደበቃሉ። ደግሞ አባቶች እንዲህ ብለዋል ይላል መጽሐፍ ቅዱስ። ምን ብለዋል እኮ አይደለም፣ አባቶች ምን ብለዋል ይለዋል። እንዲህ አባቶች ምን አሉ? የመጽሐፍ ቅዱስን ቃል ይዘው መጡ። ስለዚህ እንደዚህ እያላችሁ ስም ሰይማችሁ ምንም ችግር የለውም እኮ። ከክርስቶስ የሚያስወጣ ኦርቶዶክስነት እኮ ኢየሱስ ክርስቶስ ወንጌል ነው ብሎ ማመን ነው። ሌላ ምንም ሃይማኖት ኢየሱስ ክርስቶስ ነው የሃይማኖታችን መሰረት። ስለዚህ ከልብ የሚያወጣ ነገር ምንም የለም። እናንተ በምትፈጥሩትም የሚፈጠር ድሮ ሳናቅ ብለን በቃ አልን። አሁን እንደዚህ የለም። ፊት ለፊት ስለ ወንጌል
እንትን እንላለን። ስንት ቡዲዝም፣ ኢንዱዝም፣ ኢቲክስ በሞላበት እኛ እዚህ ስለ እንትን እንጨቃጨቃለን። ገና እንጠየቃለን። ላለመጠየቅ ነው እኔ አሁን የወጣሁት። ወንጌል ስበክ ነው እችላለሁ። መምህር ነህ አይደለሁም። ምን ወንጌልን ግን ሰብካለሁ። ወንጌልን ስበክ ስለምን ያዳነኝንማ እናገራለሁ። የሞተልኝን እናገራለሁ። የተሰቀለልኝን እናገራለሁ። ከዛ ውጭ ለተወሰነ ሰው ብላችሁ ማስተማር ጸጋ ነው። አስተማሪዎች አሉ። የተሰጠ ጸጋ አለ። እኔ ስለ ጸጋ ስጦታ አይደለም ነው። ወንጌል መስበክ የሁላችንም ነው፣ ግዴታም ነው። ጳውሎስ ምን አለ? ወንጌል ካሰበኩ ወዮልኝ አለ። ወዮልኝ ምን ካልሰበኩ? ወንጌል አለ። ወንጌል ደግሞ ኢየሱስ ክርስቶስ ነው። ወዮልኝ አለ። ሌላ ነገር ካልሰበኩ አይደለም ያለ፣ ወንጌል ካልሰበኩ። አባቶችም ዋጋ ያስከፈላቸው ወንጌል ነው። ወንጌል የሚሰብክ ይጠላል፣ ይሰደባል፣ እስከዛ ይገደላል፣ ይታሰራል። ይህንን እንግዲህ እግዚአብሔር ጸጋውን ያብዛ፣ የሚመጣውንም ለመቀበል። እናንተ ትወዱኛላችሁ፣ እንትን ይወደኛል፣ ፕሮቴስታንት ይወደኛል፣ ኦርቶዶክስ ይወደኛል ብዬ እንደዚህ ነገር ውስጥም አልገባም። አዲስ ነገር ሲመጣ ምናምን አዲስ አላመጣውም። የቤተ ክርስቲያን ትምህርት ነው ወንጌል መስበክ። ቤተ ክርስቲያን ግዴታዋ ነው። መምህራንም ወንጌል ስበኩን የተባላችሁት። ከዛ በኋላ ከመጣ በኋላ ታስተምሩታላችሁ ብዙ ነገር። ወንጌልን ሳልሰብክ አምጥተ የተደረገለትን የተፈጸመለትን ከዛስ ይሄ ወንጌል የኔ ነው ብሎ ከፍርድ ሲያመልጥ የዘላለም ሕይወት ሲያገኝ የእግዚአብሔር ልጅ ሲሆን ታጠምቀዋለህ። በቃ ምን እንትን ውስጥ እዚህ እናያለን። እኛ እኮ በእድሜያችን ብዙ እኮ እናውቃለን። አሁን ትንሽ በቃ መናገር የቻሉ ያንብቡት እስኪ። ያው ጴጥሮስም አለ ንስሐ ግቡ አለ፣ ኃጢአታችሁ ይሰረይ ዘንድ ንስሐ ግቡ ነው ያለው። ኖ ኃጢአታችሁ ይሰረይ ዘንድ ወደ ታች ንስሐ ግቡ፣ ወደ ታች እንጂ እኮ ወደ ታች ደግሞ ይሄኛው ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ አለ። ንስሐ የሚገቡት ለምንድን ነው? ኖ እስኪ እስከሱ አንድ መስመር ወደ ላይ ከፍለው ወደ ታች አውዳለሁ። ሰው ንስሐ የሚገባው ለምንድን ነው? አንድ አባት ንስሐ አባቱ እኔ እኮ መጽሐፍ ቅዱስ አሁን ልነሳ ካላምጣ መጽሐፍ ቅዱስ ላምጣ ወይ ቢያነቡልኝ ከላይ ወደ ታች አንድ መስመር ወደ ታች መስመር ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ፣ ከዛ እያንዳንዳችሁ በኢየሱስ ክርስቶስ ተጠመቁ፣ ኃጢአታችሁ ይሰረይ ዘንድ ተጠመቁ አላለም። አማርኛው ዘንድ ይለው ይኸው ጴጥሮስ ንስሐ ግቡ ለምን ኃጢአታችሁ ይሰረይ ዘንድ ሚለው አንቀጽ የውለት ዘንድ አንቀጹ እንዳንቀጽ በሚመጣው ላይ ነው የሚወድቀው። ወደፊት ባለው እሺ ለምሳሌ ይናደር ትድን ዘንድ ያን ሰው ወይ ያ ቤተሰቡን እመን አንተም ትድናለህ ቤተሰቦችም ይድናሉ ነው አይደለ የሚለው። እሺ ያንን ቃል ስታምን የኃጢአት ስርየት እንድታገኝ ተጠመቅ አሉት። የውሎትን አሁን ሩቅ ሳንሄድ የውሎትን አሁን አይደለም። ቆይማ ያን ሩቅ ቦታ ሳንሄድ አንዱን እያጠበቅን እንሂድ እኮ። ይኸው እዚህ ጋር ንስሐ መግባት ማለት እኔ እኮ ንስሐ የምገባው ኃጢአቴ እንዲሰረይ ነው አይደለ? የውሎትን እሱ ንስሐ እንዘይታመኑ ኃጣዊ ሆሙ ያለ በእንትን ዮሐንስ ምዕራፍ 3 ማቴዎስ ወንጌል ምዕራፍ 3 ላይ ወይ ተጠመቁ በማየ ዮርዳኖስ እንዘይታመኑ ኃጣዊ ሆሙ ኃጢአታቸውን እየተናዘዙ ይጠመቁ ነበር ነው የሚለው። መጀመሪያ ንስሐ መግባት የጽድቅ ማለት በዛን ጊዜ መዳንም የለም። አሁን ይህንን ከዛ ጋር ማገናኘት አንችልም። የአዲስ ኪዳንን ነው የምናወራው እንጂ ብሉይ ኪዳንማ የጽድቅ ነው የሚለው። ጽድቅ ደግሞ ልክ ነው። የአዲስ ኪዳን ቢሆን አዲሱ ይመቻል እንዴ? በጣም እየደግ ብሉይ ኪዳን ላይ ክርስቶስ ቆይ አንዴ እንደማመጥ ይኸው
ብሉይ ኪዳን ላይ ክርስቶስ ምንድን ነው ያለው? ይሄው ጓድ አባታችን 38 ይሄው ዮሐንስ እንትን ማቴዎስ 3 ቁጥር 13 ላይ ምን ይላል? ያን ጊዜ ኢየሱስ በውሃ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ በአንተ ልጠመቅ ያስፈልገኛል፣ አንተ ወደ እኔ ትመጣለህ ብሎ ይከለክለው ነበር። ኢየሱስም መልሶ አሁን ፍቀድልኝ፣ ጽድቅን ሁሉ መፈጸም ይገባናል አለው። ጽድቅ የተባለ ምንድን ነው? ጽድቅ ማለት እውነተኛ ወይ ትክክለኛ ህይወት ማለት ነው። እንግዲህ ጥምቀትን እኮ ነው እንደዚህ ያላት እንዴ? ጥምቀትን ክርስቶስ ሳይሞት መዳን አለ እንዴ? በጥምቀት ክርስቶስ እንዴት ነው? ቆይ ልንገሮት። ጌታሽ ምን ሊሰራ ነው ሄደሽ? ተጠምቆ ምን ሊያገኝ ነው ሄደ? የጽድቅ የብሉይ ኪዳን ስርዓት ህጉንም መፈጸም ስላለበት አይደለም። ብሉይ ኪዳን ለጌታ ምኑ ነው? መልክ የዮሐንስ ጥምቀት እውነት ለኃጢአት ስርየት የተደረገ ነው ካሉ ለንስሐ ነው የሚለው። ግን ለኃጢአት ስርየት ካደረጉት ክርስቶስም ኃጢአት ሊያስተሰርይ ነው፣ ኃጢአቱ ሊሰረይለት ነው የተጠመቀው ሊሉኝ ነው። ማንን ነው? እርሶ እንዴ መች ወጣኝማ? የራሴ ጥያቄ እናንተ የኔ ጥያቄ ነው። ጌታ ምን ሊሰራ ምን ሊያገኝ ሄደን ያለው እኮ ምን መሰሎት የሚለው ኢየሱስ መጥቶ ኃጢአቱ ሊሰረይለት ነው ሲጀመር አሁን ወደዚህ ያሄዱትኝ ለእንትን ነው። መጽሐፍ ቅዱስን አሁን አውጥቼዋለሁ። አይገናኝም። እርሶ ቅድም ያነበቡት እሱ ጥምቀት አይገናኝም። ቆይ አዳምጡኝማ። አይገናኝም። የልጅነት ጥምቀት ቆይ አዳምጠኝማ። መምህሩ እንትሩ ሰውዬው ቆይ እንደማመጥ አታምታቱ። ኖ አታጭወሩ እንዴ! ወዴት ይሄዱ? እኔ መጽሐፍ ቅዱስ ማነብበት እንደማመጥ የውሎት ማውራት ሌላ ነው እኮ። እንደማመጥ አታምታቱ። ትልቅ ሰው እኮ ይደማመጣል አይደለ? አወርዶታል። መደማመጥ ነው እኮ። መደማመጥ ማለት መጭበርበር አይደለም፣ ማምታታት አይደለም። የውሎት አይደለም። እርሶ ስለተናገሩ ዝም ብለው ቢናገሩ እኮ በብሉይ ኪዳን አሁን ቅድም መዳን አለ እንዴ? ቆይ የዮሐንስ ጥምቀት የልጅነት ጥምቀት ነው። ፈለገ አዲስ ቆይ ጥምቀት የለም የዛኔ የልጅነት ጥምቀት አረሻ አዳምጡኝ እሺ። አዲሱ ምንድን ነው? ለማውራት ብቻዋት ከሆነ ዝም ልበልና ዝም ብሎ ያወሩና አይጨርሱ። የብሉይ ኪዳንን ጥምቀት እኮ አዲስ ኪዳን አደረጉት እኮ። ይሄ እኮ ከባድ እኮ ነው። ትክክል የሆነ ትምህርት አይደለም። ኧረ ቆይ እስቲ ልጅነት ጥምቀት አይደለም። እኛ የምናወራው አሁን ስለ ልጅነት ጥምቀት ነው እንጂ ስለ ዮሐንስ የንስሐ ጥምቀት ወይ የጽድቅ ጥምቀት አይደለም። ጽድቅ ደግሞ ትክክለኛ ወይ እውነተኛ ነው። ትክክለኛ ነገር እናድርግ ብሎ ነው ክርስቶስ እንጂ ኃጢአቱ እንዲሰረይለት አይደለም። መልካም እሺ። የእንትኑን የሁለት ልጨርስላችሁ። እንግዲህ እናንተ የሰቀላችሁትን ኢየሱስ እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ይህንም በሰሙ ጊዜ ልባቸው ተነክቶ ጴጥሮስና ሌሎችም ሐዋርያት ወንድሞች ወይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። አየው ዘንድ የሚያርፈው በሚቀጥለው ነው እንጂ ከተጠመቁ በኋላ ከተጠመቁ በኋላስ የመንፈስ ቅዱስ ስጦታ ይቀበላል። በቃ ታዲያ ንስሐ የሚገቡት ለኃጢአት አይደል? የሁሎትን አባትዬ ንስሐ እኮ ሲገባ እዚህ ላይ ምን ማለት ነው? ንስሐ የሚለው ለካህን ብቻ። አንድ ሰው ኃጢአት ሲሰራ በየቀኑ ይጠመቃል ስል አይጠመቅም አሉ። ታዲያ ንስሐ መግባት እዚህ ላይ ንስሐ መግባት የካህኑ መናገር ብቻ አይደለም፣ መመለስን ነው እኮ። ንስሐ ሰው የሚገባው ኃጢአትን ስርየት እንዲያገኝ ነው አይደለም? ያዳምጡኝ። እዚህ ላይ ያለው አሁን ለንስሐ አባት መናገርና አይደለም የሚናገረው፣ ስለ ጥምቀት የሚለው እኮ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እኮ ነው ያለው አይደለም? ዘንድ የሚለው ለሚቀጥለው ነው እንዴ? የሚቀጥለው ተጠመቁ የመንፈስ ቅዱስን ስጦታ ትቀበላላችሁ እኮ። ወይ መልክዬ የውሎትን የሚለው ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ተጠመቁ። ይኸው ማሰሪያው ዝም ብለህ ቁጭ በል አንተ። ሀገራችን የምትለው አርፈህ ተቀመጥ። አገባ ይኸውላችሁ እየሰማችሁ ነው።
ዘንድ የሚለው አዲሱ እንደዚህ አለ። አንተ እንዲህ አትበል፣ ዳላውድ ምናምን አትበል። አዲሱ አትጠቀሙ። አይ ጣልቃ እስከ አንድ ቀጥተኛ መምህር አቤት ይሰማል። አቤት አቤት አንዴና ቆይ ፈለገ ጳውሎስ ይሰማል። ይኸውልህ እዚህ ውይይት ነው ያዝነው። በውይይት ጊዜ ውይይቱን ነው መቀጠል። ከዛ ውጪ በማንኛውም ነገር የሚጠይቅ አካል ካለ እኔን የሚጠይቀኝ አካል ይጠይቀኝ። ለምን ቃላዋዲው እኔ ጋ አለ፣ እናንተ አትችሉ። አይ ቃላዋዲ በቃ እኔን መጠየቅ ትክክል አይደለም። መጨረሻ ላይ የሚለኝ ሊቀጳጳሱ ነው። ይኸው ላንብብልዎት። ጋሽ ጳውሎስ የሉተር ትምህርት ነው ልጠይቅህ። የሉተር ትምህርት የሚያስተምሩት እርስዎ ኖት። ልጠይቅህ የምንድን ነው የሉተር ትምህርት? እኔ ምን ለእኔ ነግሩኛል እንዴ? ከሉተር እምነት ብቻ የሚለው የሉተር ትምህርት ነው። እኔ ለእኔ ነግሩኛል ወይ? እኔ እኮ 4 ዓመት ያሳለፍኩት እኔ ነኝ። ኦኬ ልጠይቅህ። የኦርቶዶክስን ትምህርት ተምሬ የመጣሁት እኔ ነኝ። ኦርቶዶክስ ትምህርት እንደዚህ የላትም። ልጠይቅህ። እናንተ እኮ ናችሁ የላትም ብላችሁ እንትን ያላችሁ። ኦኬ ልጠይቅህ። እሺ ልጠይቅህ። ገሌላ ውርድህ እንደዚህ ላድርግህ። ታናሽ ቀጥታ ቆይ፣ አይቻልም፣ ማውረድ አይቻልም። አዎ ታናሽነት ነው የሚያሳየው። እኔ ልጠይቅህና ወደ ጥምቀት እንሄዳለን። ችግር የለውም። እምነት ብቻ ምን የሚለው 5 ሶላዎች የሉተር ትምህርት እንደሆነ ይታወቃል። አዲስም አይደለም። አክሱም ይኸውልዎት እኔ ይኸውልዎት ይህን ትምህርት ከእርሶ በላይ እኔ ኖሬበታለሁ። 24 ዓመት ኖሬበታለሁ። ኦኬ ስለዚህ አሁን ይኸውልዎት መዳን እነሱ ስላሉ አይደለም። ቤተ ክርስቲያንም በስጦታ መዳን በሌላ ካለ ይነግሩኛል። ስለ መዳን ሲወራ እምነት ያለ ስራ ሙት ነው ያሉት፣ ስራ ያጸድቃል እንጂ ያድናል ብላ ቤተክርስቲያንም መጽሐፍ ቅዱስ አይናገርም። ግን የጽድቅ ህይወትና የቅድስና ህይወት ሰው ካልኖረ መጨረሻ ላይ መንግስተ ሰማያት ላይገባ ይችላል። የተኛው ቤተክርስቲያን ነች? ፈለገ ጳውሎስ የአንተ ቤተክርስቲያን የተኛዋ ነች? ቤተክርስቲያን አታስተምር የምትላት የተኛዋ ቤተክርስቲያን ናት? ቤተክርስቲያን ስንት? ምኑን ቤተክርስቲያን? የተኛው ቤተክርስቲያን የኦርቶዶክስ ተዋህዶ ነው ወይስ የሌለ ነው? ምንድን ነው የፈለጉት እርስዎ? ውይይት ነው ወይስ ምንድን ነው? ዲሞኒሽን ፈልገው እንትን ለማስለት ነው? መጽሐፍ ቅዱስ ልጠይቅህ። አሁንም የምታስተላልፈው ትምህርት እኔ ለምን መሰላችሁ? እኔ እኮ የሆነ ነገር አድርጋችሁ ምናምን እኔን እንትን ብትሉ አይገርመኝም። ምን መሰለህ፣ ራስህን ከፍተህ እኮ እድል ራስህ ከያዝከው እኮ ዋጋ ያለው እኔ አላልኩም። እኔ አሁን ቀጥታ መዳን በእምነት ብቻ ነው። መዳን በሌላ ካለ ይገሩኝ፣ ያሳዩኝ። መዳን በእምነት ብቻ የሆነበት አንድ ስጠኝ። መዳን በእምነት ብቻ እኮ በሌላ አለ። መዳን በሌላ አለ። በሌላ አለ። መዳን በእምነትና በጥምቀት ነው። በእምነት ብቻ ሳይሆን በእምነትና በጥምቀት ነው። በጣም ጥሩ። መዳን በእምነትም በጥምቀት ነው የሚል እስቲ አውጥቶ ያሳዩ። ማርቆስ 16 አንድ ያመነ የተጠመቀ ይድናል የሚለው እሱ። ያመነ መዳን በጥምቀትም በእምነት ነው አይልም። እንደዛማ አይልም እንዴ? ያመነ የተጠመቀ ይድናል እያለህ እኮ ነው። እሺ ሰዎች የሚጠመቁት ለምንድን ነው? ስለፈጠራችሁ ስለ ተው እንጂ መጽሐፍ ቅዱስ። ቆይ ጳውሎስ በደንብ አዳምጥ። ይኸውልዎት እኔ አሁን አንዴ አድምጠኝ አንዴ ጳውሎስ አንዴ አድምጠኝ። ቆይ ሂዱና በአብ በወልድ መንፈስ ቅዱስ ምን በሉ። ቆይና ወደ ሌላ ትሄድ እኮ ጥምቀት ነው የማወራው። እርስዎም ሲጠቅሱ እኔም ጠቅሳለሁ። በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ምን አድርጓቸው? ደቀ መዛሙርት አድርጓቸው፣ አስተምራቸው አይደለ? እነሆ እኔ ደግሞ እስከ ዓለም ፍጻሜ ከእናንተ ጋር ነኝ። ለማድረግ ነው ለደቀ መዝሙር ጥምቀት ለደቀ መዝሙር እንዲሆኑ ነው አይደለ? ሰው የሚጠመቀው ሳያምን ደቀ መዝሙር ይሆናል እንዴ? እኮ ሳያምን ያስተምሩታል እንዴ? እሱ ሳያምን ያስተምሩታል እንዴ? እና አምኖ እኮ ነው ደቀ መዝሙር የሚሆነው። አምኖ ደቀ መዝሙር ይሆናል። ሲጠመቅ ነው ያለው። አምኖ አይደለም ሲጠመቅ ደቀ አስተምሯል እኮ። ሂዱ በአብ በወልድ በመንፈስ ቅዱስ። ምንድን ነው የሚያስተምሩት? አሁን ችግርህ ማዳመጥ አትችልም። ቆይ የሚያስተምሩት ያመነውን ነው ያላመነውን ነው? ያላመነ ነው እንጂ። ያላመነው ምን ብለው ነው የሚያስተምሩት? ሳያምን እንዲያምን ነው። ወደ አሕዛብ እኮ ነው የላካቸው። በጣም እንዲያምን ነው አይደለም የሚያስተምሩት? በቃ ከዛ በኋላ
ሲያምን ምን ያደርጉታል? ወልደ ያጠምቁታል አብ ወልደ ማርያም እንደሆነ አምላክ እንደሆነ ያጠምቁታል አይደለ? የሚጠመቀው ምን ሊሆን ነው? ደቀ መዝሙር። ደቀ መዝሙር ማለት ምንድን ነው እኮ? ሲያምን ደቀ መዝሙር አስተምሩትና ደቀ መዝሙር። አንድ ሰው እኔ ሙስሊም ነኝ ከእስልምና መጣው አስተምረው ነው አይደል የሚያጠምቁኝ? ወይስ እንደመጣው ያጠምቁኛል? ሙስሊም ሳትሆን ጴንጤ ነህ። አስተምሮ ጴንጤ ስለሆነ ግልጽ ልንገርና ጴንጤ ነህ። ሙስሊም ሲያቅተውት እንትን ነው በቃ። እኔ እንደዚህ አይነት እንትን እሱ ነው እንደሚወስኑት ሰው ማባበል፣ ሰው እንትን ማስባል፣ እንደዚህ አይነት እስኪ ፈለገ እንደሆነ አላወቁም። መልክዬ ምሳሌ ነው አላልካቸውም። ለዚህ መስሏቸው ኦርቶዶክስ ጋር አንድ ነገር እስቲ ጠይቂ። ምን በይ ጴንጤ ነህ ምናምን ድሮ ያባረራችሁን አይበቃችሁም? ከዚህ በኋላ አንባረር፣ እራሳችሁ ትወጣላችሁ እንጂ ከዚህ በኋላ ከኦርቶዶክስነት ማንም አይነቀንቀንም። ኦርቶዶክስነት ከሰማያዊ ነው፣ ከእግዚአብሔር ነው የተቀበልነው። እናንተ አልሰጣችሁንም። አንተ ማንም ሰው አልሰጠኝም። እኔ ጳጳሱ አልሰጠኝ ወይ ምን አልሰጠኝ። አምኜ ነው የመጣሁት። ስጠይቅ መከራ የሆነ ነገር በስመ አብ ወልድ እንደው መቼ እንትን እንደምንል አላውቅም። እግዚአብሔር ሰው ማባረር ብቻ እንደማባረር ቀላል ነገር። እናንተ ከሰው ልብ የሰው ልብን እኮ አታባሩትም። ሰውየውን በስጋ ልታባሩት ትችላላችሁ፣ ልቡን ግን አታባሩትም። ሁሌ ሲያቅት እንትን ማለት አንተ ጴንጤ ነህ። እሺ ይቅርታ የቅድሙን ልጨርሰው። መምህር ፈለገ ግደሙና ፈለገ ልጨርሰው። የቅድሙን ቀጥተኛ እኔ እርሶ በጣም ተመችቶኛል። እርሶ ከእውነት ጋር ነው መወያየት ይቻላል። ባልስማማም እንኳን እርሶ ይሻላል። ይሄ ጴንጤ ነህ ምናምን ብሎ የሚወስን እነዚህ ናቸው እኮ የኦርቶዶክስ ጠላቶች፣ ሰው የሚያባብሩ። ከፈለገ አስተምሮ ማስተካከል ካልሆነ ደግሞ አለ ይኸው እኔ ያወጣለሁ። ማንም ሰው የመጨረሻ ውሳኔ ወስኖ አንተ እንትን ነህ ብለው የሚሉት ሊቀ ጳጳሱ ናቸው። ማንበብ እችላለሁ። የመጨረሻ የምዕመኑን ራሱ ውሳኔ የሚወስኑት ሊቀ ጳጳስ እንጂ እነ ዛማኑኤል አይደሉም። ማን ሰጣቸው ስልጣን? ያው አንድ ምዕመን ከአባልነት እንዲሰረዝ የሚተላለፈውን ውሳኔ ሊያጸና የሚችለው የሀገረ ስብከቱ ሊቀ ጳጳስ በልዩ ጉባኤተው ሲያጸድቁ ብቻ ነው። እዚህ እየመጣችሁ ዘራፍ አትመልክ። ቃሎት ያሰማልን መልኬ። እዚህ እየመጣችሁ አንተ እንትን ምናምናት ሂዱና እንትን በሉ፣ መልካሙን አውግዙና በሉ። እኔ ከልቤ አታወግዘኝ። ክርስቶስን ከልቤ ውስጥ ማን ሊያስወጣው ነው? ከክርስቶስ ፍቅር ማን ሊለየኝ ነው? የኦርቶዶክስነት የለኔ እንደዚህ በፉከራ እኮ አይደለም። እናንተም ኦርቶዶክስ አይደላችሁም ተብላችሁ እኮ ተብላችኋል። ለእናንተም ተሟግቻለሁ። እንኳን ምንም ችግር የለውም። እኛ እንባል ካስተምሩት እኮ ወጣ የሆነውን የቤተክርስቲያን በጣም ጥሩ። እስቲ ሚስጥረ ጥምቀት የኃጢአት ስርየት ነው በጥምቀት የሚገኝ ይበልና አውጣ እናሳየኝ እስቲ። እስኪ ልጨርሰው ፈለገ። የቅድሙ ተንጠልጥዬ እየበጠበጠ እኮ ነው የኛው። ጨርሱት እሺ። እንግዲህ ምንም ችግር የለው። እሺ ዘንድ የሚለው ቃል ብቻውን አይቆምም። ብቻውን አይቆም ማለት በዘንድ ላይ 4 ነጥብ አይደረግም። እንዲሁ አማርኛው ራሱ የላንጉጁ ሕግ አሁን ለምሳሌ አንድ ከመጽሐፍ ቅዱስ ብንወስድ ከዚህ ላይ አንዱን ወሰን ከዚያም ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። አዩ ዘንድ ብሎ ወዴት ነው? ወደፊተኛው ነው የሚያርፈው እንጂ ዘንድ ወደ ኋላ አያርፈው። አሁን ይሄ ዘንድ መልኪ አለበናት ስርዓት ካለ ለማደነጋገርና ፈለገንም ለማደነጋገር ከሆነ የተሾሙ የገባ ሌላ ጉዳይ እንግባ። አንተ አዲስ ይኸውልህ እኔ እኮ ብያለሁ ዘንድ የኃጢአት ስርየት ያገኙ ዘንድ ከዛ ምን በሉ ወይ ሚውታ አዲስ ተው እንደዚህ ይህን ስማኝና በቃ አይባልም። አንተ እኔን ታገኛለህ። ልቤ እኔ እንደዚህ ሰው እንትን ሲል አልወድም።
እኔንም ሰዎች ሲሉኝ አትበሉ። በቃ እኛ እንባል። እኔ ልሰደብ፣ እኔን መስደብ ትችላላችሁ። ከፈለጋችሁ ማሰር፣ ከፈለጋችሁ መግደል። ለወንጌሉ ከሆነ ችግር የለብኝም። እናንተ ግን እንትን አትበሉ። በቃ ይሄ ማንንም ሰው የሆነ ውሸታም የሆነ ምናምን አላስቀረው። ፈለግዬ ልጨርስ ይፈቀድልኝ? ይቻላል። አዲሱ ስለገባን ያቋረጥኩ። አይ ችግር የለም። እንደዚህ እንትን አልልም እኔ እንትን ይቅርታ፣ በሱ ነው ይቅርታ ብያለሁ። እሺ። አሁን አንድ ነገር የምናስተውለው እዚህ ላይ ምን ነገር አለ መሰሎት? በዚህ በቋንቋ ሕግ ንስሐ ግቡ አለ፣ ትእዛዝ ነው። ኃጢአታችሁም ምን ትባላለች? ደጋሚ ትባላለች። እንደገናም እንደማለት ነው። በግዕዙ ወነች። ኃጢአታችሁም ካለ ወደሚቀጥለው ነው የሚሄደው፣ ወደ ኋላ አይደለም። ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። አዩ፣ ይህች ኃጢአታችሁም ማለትና እንደገናም ማለት ነው። በሌላ አባባል ወደጋሚ ነች። ማነው በአማርኛው ደጋሚ ነች። ስለዚህ ኃጢአታችሁ ይሰረይ ዘንድ ምን አለ? እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ። አሁን እኮ ንስሐ ምንድን ነው? የንስሐ ጥቅሙ ምንድን ነው? ንስሐ እዚህ ላይ ስለ አሁን ለካህን መናዘዝን አይደለም። እዚህ ላይ አይደለም። እኔ ስለ ካህን አይደለም ማወራው። ንስሐ ሰው የሚገባው ለምንድን ነው እኮ ጥያቄ። ንስሐ ማለት ወደ ኢየሱስ ክርስቶስ መመለስ ነው። እዚህ ላይ እሺ፣ የክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። ሰው ንስሐ አንደኛ ዮሐንስን እንመልከት፣ በግልጽ የተጻፈ አለ። ይኸው በግልጽ ምን ይላል? እኔ መቼ ያስተሰረይም አሉ። አሁን ለምሳሌ እዚህ ላይ ለምን ጥምቀት አይልም? ይኸው የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ኃጢአት የለብንም ብንል ራሳችን እናስታለን፣ እውነትም በእኛ ውስጥ የለም ይላል። በኃጢአታችን ብንናዘዝ አለ። ቆይ መምህር፣ ይኸው እኔም ጥቅስ አመጣሁ፣ ሰውም ጥቅስ ሲያመጡ በኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነ ጻድቅ ነው አለ። አሁን ንስሐ ማለት ከኃጢአትን መናዘዝ ነው አይደለም? በዚህ ኮንቴክስት ማለት ኃጢአትን መናዘዝ ሲባል መናዘዝ የሚለው መናገር ማለት ነው አይደለም? እኮ ንስሐ ነው አይደለ? ኃጢአትን መናዘዝ ማለት ንስሐ መግባት ነው አይደል? ነው፣ ልክ ነው። በዚህኛው በገጸ ንባብ ግን ማለት ነው ወደ ኢየሱስ ክርስቶስ መመለስ ነው። በግልጽ የሚለው የክርስቶስ ደም ከኃጢአት ያነጻቸዋል ንስሐ ብትገቡ ነው የሚለው እንጂ ጥምቀት ከኃጢአት ያነጻቸዋል ብሎ አልጻፈም። እዛ ጋር እንዴት አድርጎ ነው? እሺ ቆይ ልጠይቅዎት። ደሙ የሚያነጻ እንዴት አድርጎ ነው? እርስዎ እስቲ ንገሩኝ። ንስሐ ስገባ አይለም። ደሙ የሚያነጻኝ እንዴት ሆኖ ነው እኮ? ንስሐ ገባው። ከዛስ ቤተክርስቲያን የክርስቶስ ስጋና ደምን ምን እላለሁ? ወስዳለሁ። በጣም ጥሩ ነገር። በጣም ጥሩ እኮ ጥምቀት እዚህ ውስጥ ምን አስገባው? ይኸውልህ አዳምጡኝ። ይኸውልህ እኮ መጽሐፍ ቅዱስ ነው እኮ የሚለው። እኔ እኮ አይደለም እሱን እኮ ልመጣልዎት ነው። እሱን ለምን እንዳለ ቁጥር 2 ላይ ልጆች ኃጢአት አታድርጉ፣ ቆይ ኃጢአት አታድርጉ፣ ይህን እጽፍላችኋለሁ። ማንም ኃጢአት ቢያደርግ ይጠመቅ አላለም። እሺ፣ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ክርስቶስ ነው። ይሄ ማለት ክርስቶስ የክርስቶስ ስጋና ደም ከኃጢአት ምን ይለናል? ያነጻናል፣ እንወስዳለን። በየቀኑ አንጠመቅም። ስለዚህ የኃጢአት ስሜት በጥምቀት ነው ብለን ከየት አመጣ ነው? ይኸው እዚህ ጋር ቆይማ፣ እኔ እዚህ ላይ አሁን ብንግባባ ጥሩ ነው። አንድ መጽሐፍ ኢንትሮዳክሽን አለው፣ ሜን ቦዲ አለው፣ ኮንክሉዥን አለው፣ ሳመሪ ወይም ደግሞ ቴዎሎጂውንም መጠቀም አቅቶኝ አይደለም፣ ግን አንዳንዴ ቴዎሎጂው ዝም ብሎ እንደሆነ ነገር ስለሚወስድ ራሱ መጽሐፍ ቅዱሱን ስናፈታት እኮ ያው አውዱን ተከትለ ለማን የተጻፈው እንደዚህ ማለትም አቅቶኝ አይደለም፣ ግን መጽሐፍ ቅዱሱን ራሱ ስለሚያብራራው ራሱ ማውራት ይሻለናል። እኔም እኮ ከመጽሐፍ ቅዱስ አልወጣሁኝም። ግን ስለዚህ አሁን የክርስቶስ ደም ከኃጢአት ያነጻል እንጂ ኃጢአት ስትሰሩ ተጠመቁ አላለም። ቆይ አሁን እኮ እኔ ደሙም አያነጻም አላልኩኝም። እኔ ሁለቱም ያነጻል ነው። ነገር ግን እንዴት ነው? ሁለቱም ቅደም ተከተላላቸው ነው። ያመነ የተጠመቀ አለ መጀመሪያ፣ ያዙልኝ። ከዚያ በኋላ ወደ ስጋ ወደሙ ሲሄድ ምንድነው የመጨረሻው ማይተም ማረጋገጫ ምንድነው? አኮምፕሊሽ የሚሆነው በቃ ፉልፊል የሚሆነው በስጋ ወደሙ ነው። ደሙ ያን ጊዜ ያነጻናል ፈጽሞ ማለት ነው። ግን ይህኛው ለምንድነው? ወዴት ነው መርቶ የሚያደርሰን? ወደ ስጋ ወደሙ የሚያደርሰን።
አዩ ለምሳሌ ያመነ የተጠመቀ ይድናል ካለ በኋላ መልሶ ደግሞ ስጋውን ካልበላችሁ ደሙን ካልጠጣችሁ የዘላለም ሕይወት የላችሁም አለ። እስኪ ዝላውን ያስታርቁት። ያመነ የተጠመቀ ይድናል አለ። ኦኬ አምኛለሁ ተጠምቄያለሁ ብሎ ስጋው ደሙን ባይቀበል ይድናል? እሺ ስንት ጊዜ ነው ድነት ያለው እኮ? ስንት ጊዜ ነው ድነት ያለው? እሱን ሁሉ አጠጋግጬ ቦታለው አይደለም። እኔ ሊያገኝ ጠይቅና ይሄንን እንዳለ ኮንክሉዥን እሰጠዋለሁ፣ ጠቅልዬ እነግረዋለሁ። ስንት ጊዜ ነው ድነት ያለው? እንዴት ስንት ጊዜ ማለት ላይፍ ዘላለም ሕይወት ስንት ጊዜ ነው የሚያገኘው? በየቀኑ ነው? የወሎትን ላይፍ ጎይንግ የሚባል አለ እኮ በየቀኑ ነው ወይ? አንድ ጊዜ የዘላለም ሕይወትም ሰው የሚድነውም ስንት ጊዜ ነው? የወሎት አሁን ለምሳሌ ኢሚዲየትሊ እንዳመነ እንደተጠመቀ ወደ የት ገብቷል? ወደ ክርስቶስ መዝገብ ገብቷል። ነገር ግን ልጅ የሚሆነው ስንት ጊዜ ነው? የዘላለም ሕይወት የሚያገኘው ስንት ጊዜ ነው? ከፍርድ የሚያመልጠው ስንት ጊዜ ነው? በጣም መስፈርቱን በሙሉ ሲያሟላ ማለት ነው። ምንድን ነው መስፈርቱ? መስፈርቱና ያምናል፣ ይጠመቃል፣ ስጋው ደግሞ ይቀበላል። በጣም እንደዛ ከሆነ 3 ጊዜ ነው ድነቱ ማለት ነው። የምን 3 ጊዜ ነው? ሲያምንም ይድናል። እሺ ሲያምንም ይድናል። ኖ አይደለም። ሲጠመቅም ይድናል። አይደለም እኮ እንደዛ ከሆነ ሁሉም የሚቀበለው በእምነት ነው አይደለም? አምኖ መጠመቅ ሂደታዊ ነው። ቆይ ልጁ ያለው ሕይወት አለው ይላል አይደለም? አለው ይላል። በልጁ የሚያምን የዘላለም ሕይወት አለው አለ። ምን እኮ በልጁ ሲያምን ያንን ማሟላት እንዳለበት ስለሚያውቅ ይህንን እምነት ሲያምን አንድ ሰው የክርስቶስ ስጋው እኮ ተቆርሶልኛል፣ ደሙ ፈሶልኛል ብሎ ማመኑ እንደወሰደ አይቆጠርለትም? ካልወሰደ ፉል አይደለም፣ አይድንም። አምኛለሁ ብሎ ስጋው ደሙ የዮሐንስ ወንጌል ሲናገር ክርስቶስ ሞቶ ነው ያወራው ወይስ ስለሚሞተው ነው ያወራው? ምኑን የትኛውን ቃል? ስጋዬን የበላ ደሜን ያልጠጣ ሲል ያን ጊዜ ስጋውና ደሙ ነው ወይ ከትንሣኤ በኋላ ነው አይደል የሚወስዱት? እየተናገረ ግን እያለን ያስተማረን እኮ መቼ ነው? አሁን እናንተ የዓለም ብርሃን ናችሁ ሲላቸው ስለሚቀጥለው ነው አይደል የሚያወራው? ስለሚቀጥለው ነው የሚነግራቸው። ያን ጊዜማ ስለዚህ ስጋና ደሙን እየተናገረ ያለው ስጋው እንደሚቆረስ ደሙ እንደሚፈስ ከሞተ በኋላ ይሄንን በእምነት እንዲቀበሉ ነው አይደል እየነገራቸው ያለው? ትክክል ነው። ስለዚህ ስጋው ተቆርሷል አልተቆረሰም? በነገራችን ላይ ልንገሮት፣ ስጋው ደሙን እንደ እርሶ እንደሚሉት ዝም ብለን ስቴፕ ባይ ስቴፕ እንዲል ከተባለ ስጋውን ደሙን የሰጣቸው ገና ምንድን ነው ሳይሰቀል ነው የሰጣቸው። እኮ እኔ እኮ እሱን እኮ ነው። ለምን እሱ ከሞተ በኋላ መቼም እየሞተ ይኸው ስጋዬን ብሉ ይኸው ደሜን ጠጡ አይደለም እየነገራቸው ወስደዋል። ይሄንም በእምነት ተቀብለዋል። ፍጻሜ ግን ያገኘው መቼ ነው? ስጋው ተቆርሷል፣ ደሙ ፈሷል። ምንም እንትን የለውም። የወሰዱት የሱን ስጋ ነው፣ የወሰዱት የሱን ደም ነው። ይሄንን አስቀድሞ ግን እምነት እኮ ለዚህ እኮ ነው እምነት በጣም ወሳኝ ነው የምንለው ለዛ ነው። ለምሳሌ ኢሳይያስ ስለመተላለፋችን ምናምን እያለ በእምነት አይቷል አይደለም? ትንቢቱን አዳነን እኮ አለ። ማለዳ አዳነን ይላል እና ኢሳይያስ ድኗል። የተፈጸመው ግን አየ። የወደፊቱን እንደሚሆን አይቶ ነው። አብርሃም ለምሳሌ ጌታን ኢሳይያስ እኮ ድኗል። መቼ ሄዳ ነው? ትንቢቱን አይቶ ክርስቶስ ሲመጣ እንደሚድን አወቀ። እግዚአብሔር ይስጠው። እንደዚህ አይነት እምነት ይስጠን በእውነት አይደል? አብርሃም ከዚያ ከኢሳይያስ በፊት አብርሃም አለ። አብርሃም ቀጥተኛ ተመልከቱ። እንግዲህ ዛማኑኤል ደግሞ እንስማ እስቲ ምንድን ነው? ልጨርስሎትና ልስጠው ለአማኑኤል። በመፍራትና በመንቀጥቀጥ ድነታችሁን ፈጽሙ ይላል ፊልጵስዩስ። ድነትን በአንተ ታመጣዋለህ። አንድ ጊዜ ድነት የለም። ስንት ጊዜ ነው የምትድነው? ስንት ጊዜ ነው? ድነናል። እየዳንን ነው እኮ እየዳንን ነው ማለት በአንተ መዳን አለ ማለት ነው። በአንተ ክርስቶስ ድነናል የሚለው ኦርቶዶክሳዊ አስተምሮት አይደለ? አሁን እንዲህ አትበል። አሁን የምጠይቅህ አንተ መዳንን ፈጽም ነው የተባልከው እንጂ እየዳንክ ነው አላለም። ያገኘው መዳን ፈጽም ነው እስከ መጨረሻው ጽና እንጂ እየዳንክ ነው የሚለው። ቅዱስ ጳውሎስ ለምን ጻፈ? እየዳንክ ነው ወይ የሚለው? ሁሌ ክርስቶስ ለአንተ ሊሞትልህ ሊሰቀልልህ ነው?
ከየት ነው ያመጣው? እሺ የመጨረሻውስ እንድናለን። የመጨረሻው ክርስቶስ ሲመጣ ነው የምትድነው። ጋር ተጨርሱና ከኔ ጋር በዚሁ ቶፒክም አሁን በያዝከውም እንቀጥላለን። እኔ ተራይን አንዴ ይጨርሱና ዛሬ አማኑኤልን አነጋበታለሁ። መልኬ በነገራችን ላይ በዚህ ጉዳይ ጠዋት ግባ፣ በእናትህ እኔ መነጋገር እፈልጋለሁ። በዚህ ገባ። እኔ ሌሊት 24 ሰዓት እንደውም ይሄ ጉዳይማ ከጀመርኩኝ 24 ሰዓት ለማገልገል ወደኋላ አልልም ማለት እንደውም 24 ሰዓት ጊዜ ወንጌል ስራ ነው ይላል። ወንጌል ስራ ነው። እሺ ወንጌልን ሰባኪነት ስራ አድርግ፣ አገልግሎትን ፈጽም ይላል። አሁን ግን ወንጌል በትርፍ ሰዓቴ ወንጌል እሰብካለሁ፣ ወንጌል እናገራለሁ ምትል መጽሐፍ ቅዱሳዊ አይደለም። ወንጌል የመጀመሪያ ስራክ ነው። በትርፍ ሰዓት ስራ። ይቀጥሉ መምህር። ስለዚህ ምንድን ነው ወደሙ ለኢየሱስ ክርስቶስ ሁሉ ያነጻንም ሁሉ ኃጣዊነ የኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ያነጻናል ይላል። ስለዚህ መጀመሪያው ለምሳሌ አንድ ምሳሌ ብንወስድ አንድ ተማሪ ትምህርት ቤት ቢገባ ለምሳሌ ምን ማሟላት አለበት? ዩኒፎርም ማሟላት አለበት፣ ደብተር ማሟላት አለበት፣ የትምህርት ቤቱን ሕግና ስርዓት ማክበር አለበት። አለዚያ ግን ይባረራል። ትምህርቱ እንደ እምነት ቢሆን፣ ዩኒፎርሙ እንደ ጥምቀት ቢሆን፣ አያችሁ ውጤቱ ደግሞ ስጋ ወደሙ ቢሆን፣ ስለዚህ ሶስቱ ካልተሟሉ የአንድ ተማሪ ኮዝ አለው፣ ሪዛልት አለው። በመካከል ሜን ቦዲ አለው፣ መኖር አለ፣ እዚያ ውስጥ መማር አለ፣ ሂደቱ መሄዳት አለበት። ስለዚህ እኛ ነው የሞላ ነው ክርስቶስ ነው የሞላልን። እንዴት አይነት ምንድን ነው የምናሟለው? ኢየሱስ ክርስቶስ ስለኛ ዋጋ ከፍሏል አይደለ? ለመዳናችን የኛ አስተዋጽኦ አለ እንዴ? ኖ አላልኩም እያሉን እኮ ነው ማሟላት እያሉ እናምናለን፣ እንጠመቃለን፣ ስጋው ደግሞ እንወስዳለን እኮ። የሁሉ በእምነት ክርስቶስ የፈጸመውን ነው አይደለ የምንቀበለው? በትክክል። ታዲያ ከኛ ምንድን ነው? በስራችን እንድናለን ነው ወይስ በስራችን እንጸድቃለን ነው? ሁለቱ ልዩነት ነው። እሱ ደግሞ ሌላ ፖርሽን ነው። ታዲያ እኛ የምንፈጽመው ነገር የምናሟላው የሚሉት ሰው ካመነ በእኔ የሚያምን አይፈረድበትም ነው ያለው አይደለ? በእኔ የሚያምን ኢየሱስ ክርስቶስ የተናገራቸውን ኢየሱስ ክርስቶስ ያስተማራቸውን ማሟላት ግዴታችን ነው ያባባሌ እኮ። ይሄ በክርስቶስ ዘንድ ከኛ የሚጠበቀው ማመን ነው። ስለ ክርስቶስ ከተወራ ከዚያ በኋላስ እኮ ከዛ በኋላ እምነት ያለ ስራ ሙት ነው ስለሚል አሁን ወደ ስራ እንዳገባ ስራ ቶፒካችን አይደለም። ስለ ስራው ተውትና፣ አዎ ስለዚህ አምነን ዝም ነው የምንለው፣ አምነን ዝም ነው የምንል በቃ እኮ እሱን እኮ ስራ እንቀጥል ከሆነ ስራውን እንቀጥል። ስራ የጽድቅ ስለሆነ በቅድስና መኖር ስላለብን ኖ እሱን አይደለም አባባል። ሌላ ምንድን ነው? ሌላ ድነት የለም እኮ ኖ አምነን እንጠመቃለን፣ ስጋው ደግሞ እንወስዳለን ነው አባባሌ እኮ። አሁን ስጋው ደግሞ የምንወስደው የኃጢአት ስርየት ለማግኘት ነው አይደለ? አዎ። ታዲያ ለምንድን ነው ጥምቀትን የኃጢአት ስርየት የማይሉን? ለምን በየቀኑ አንጠመቅም? የሁለት በየቀኑ አላልኩም እኔ ጥምቀት። ታዲያ በየቀኑ ካልሆነ የኃጢአት ስርየት በደሙ ከሆነ የኃጢአት ስርየት የምናገኘው በደሙ ነው ማለት ነው። የሁሉትን የልጅነት ኃጢአት ይህች የምታስተሰረው የትኛውን ኃጢአት ነው? እርሶ ልጠይቀዎት። አሁን እርሶም በደሙ ሲድኑ ከየትኛው ኃጢአት ነው የሚድኑ? እኛ እኮ የወለሁት አሁን ከምንሰራው ኃጢአት በአዳም ባለማመን ሊመጣብን የሚችል ነገር አለ፣ ፍርደኛ ኃጢአት የሚያደርገን እንጂ በአዳም የምንጠየቀው ነገር መጽሐፍ ቅዱስም አይልም፣ ቤተክርስቲያንም አትልም። እንደውም በብሉይ ኪዳን ያሉት ድነዋል ነው ብላ ቤተክርስቲያን የምታምነው አይደለም። ቆይ ከየትኛው ኃጢአት ነው ጌታችን የሚያስተሰርይልን? እንዴ ከምንሰራው ነው። ከዛኛውማ ዋጋ ከፈለልን። አሁን ከምንሰራው ኃጢአት በደሙ ያነጻናል፣ ያስተሰርይልናል። አሁን በአዳምና ሔዋን አንጠየቅም፣ እሱ ዋጋ ከፍሎበታል። ዋጋው ምንድን ነው? ምን ደሙ አይደለም እኮ ዋጋ ተከፈለ። ይሄ ተከፈለ፣ አዲስ ኪዳን ሆነ። በብሉይ ኪዳን አትጠየቁም፣ እኔ ዋጋ ከፍያለሁ አለ። ተሰቅያለሁ፣ ሞቻለሁ፣ ስጋዬ ተቆርሷል፣ ሂዱና ይህንን ስበኩልኝ፣ የምስራች በሉልኝ። አዲስ ኪዳን የምህረት ዘመን አዳምም ድኗል፣ በብሉይ ኪዳን ያሉት ድኗል ብላ ቤተክርስቲያን ትናገራለች። ወደ እኛ ደግሞ አዲስ ኪዳን ስለመጣን በአዳም የምንጠየቀው ነገር የለም። አሁን ግን ባለማመን እንጠይቃለን፣ በምንሰራው ኃጢአት እንጠየቃለን። አንዱ ባለማመኑ ይፈረድበታል። ቆይ የሁሎትን በአንድ ሰው በአዳም ምክንያት ወደ ዓለም ሞት ገብቷል አይደለ? ያ ሞት የዚያ ሞት ኃጢአት ተከትሎን ነው የመጣ አይደለ? እኮ አልመጣ፣ አዲስ ኪዳን ላይ ቆመ እኮ አለቀ፣ ተፈጸመ አለ እኮ።
ዋጋ ከፈለ። ለምንድን ነው ዋጋ የአደም ከፈለ? ለብሉይ ኪዳን ብቻ አይደለም እኮ ለእኛም እኮ ነው። እኛ አንጠየቅም። ጥንታብሶን በዚያው ነው የሰረየልን እንጂ በኢንዲቪጁዋሉ አክቹዋል ሲል በሚባለው አይደለም። እንዲናድግ ኢየሱስ ክርስቶስ የመጣው በአዳም የመጣብንን ሞትና ፍርድ እኔ እፈረዳለሁ እኔ ሞታለሁ ብሎ ነው አይደል የመጣው? አዎ። በዚህ የሰው ልጅ ይጠየቃል? በየትኛው? በአዳም የተፈጸመውን ነገር የሰው ልጅ ይጠየቃል ወይ? ጌታ ባይሰቀል ይጠየቃል። እንደ አዲስ ኪዳን ተጀምሮ ብሉይ ኪዳን የሚጠየቀው ሰው ለምንድን ነው? የውሎትን ጌታ ባይሰቀል ኑሮ ምሕረት አላደረገም እንዴ ለሰው ልጆች? የውሎት ጌታ ባይሰቀል ኑሮ እንጠየቅ ነበር እኮ። ተሰቀለልን አንጠየቅም። የምንጠየቀው ግን በአዲሱ ኪዳን ነው። በእሱ ባለማመን ይፈረድበናል፣ በማመን አይፈረድብን። ዕፀ በለስ በተበላ በአዳም ምክንያት በጥንተ አብሶ አንጠየቅም አይደለም። ጥንተ አብሶ ነበረብን አልነበረብንም? ባጭሩ ሶል እኮ እሱ አነሳው እኮ ክርስቶስ። በቃ እኔ እርግማን ልሁን ብሎ እርግማን ሆነልን እኮ። ኃጢአት ነበረ ኃጢአት ሆነልን። ቁስል ነበረልን ቁስል ሆነልን። ህመምተኞች ነበርን ህመምተኛ ሆነልን። የእናንተን ሁሉ ዋጋ ይኸው። ቆይ አንዴ ላንብበው፣ በጣም ቀላል ነገር ስለሆነ እንትን ዮሐንስ 19:30 እናንብበው። ከዚህ በኋላ ኢየሱስ ሁሉ እንደተፈጸመ አውቆ የመጽሐፉ ቃል ይፈጸም ዘንድ ተጠመዋል። የመጽሐፉ ቃል የተፈረደብንን ነው አይደለ? ሞት ነበረብን። የመጽሐፉ ቃል ማለት አጠቃላይ ስለሱ የተነገረው ትንቢት ማለት ነው። በቃ ይሄን ምን አለ? በዚያው ሆምጣጤ የሞላበትን ዕቃ ተቀምጦ ነበር። እነሱም ሆምጣጤ በሰነፍ ሞልተው በሂሶጵ አድርገው ወደ አፉ አቀረቡለት። ኢየሱስ ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ኢየሱስ ዓለምን ላድን ነው የመጣሁት ብሎ የዓለምን ኃጢአት ሁሉ ተሸክሞ ኃጢአት ሆኖ ተፈጸመ። በአዳምና ሔዋን ከልጅ ልጅ ተወልጃለሁ። እንግዲህ 5500 ዘመን እኮ ነው። ከልጅ ልጅ ተወልጃለሁ የተባለው እዚህ ጋር ምን አለ? ተፈጸመ። ለሰው ልጆች ሁሉ ነው አይደለም? ለዓለም ሲል። ስለዚህ ይህ ተፈጽሟል። ከተፈጸመ በኋላ አሁን የምንጠየቀው ወይንም ሰዎች የሚጠየቁት በእርሱ በማመን ከፍርድ ያመልጣሉ፣ በእርሱ ባያመን ይፈረድባቸዋል። አሁን ልጅነትንም እናገኛለን፣ የዘላለምን ሕይወትም እናገኛለን። ተቋርጦ የነበረው ቀጠለ። አሁን አዲሱ ኪዳን ትእዛዙ ልጁ ላይ ነው አይደለም? እሱ ኪዳችሁን ስሙት ብሏል። አዲስ ኪዳን ተፈጠረ እኮ በቃ። አሁን እኮ ብሉይ ኪዳን ውስጥ እኛ ብሉይ ኪዳን ውስጥ እኮ አይደለንም ያለ ነው፣ አዲስ ኪዳኑ ነው። ግን የተፈጸመልን ስላላወቅን ወንጌል ተሰበከልን። ይኸው ወንጌል ይሰማል እንጂ ብሉይ ኪዳን ሰው ይጠየቃል ከተባለ የክርስቶስ ሞት ከንቱ ነው። አንዱ ስለ ሁሉ ሞታ እኮ አንዱ ስለ ሁሉ ነው የሞተ። እኔ አባባል አሁን እኛ የዘላለም ሕይወት ለማግኘት ክርስቶስ ጋር ለመኖር ከፈለግን እናምናለን፣ እንጠመቃለን፣ በጨረሻ ደሙ ያነጻቸዋል ያለውን የጌታን ቃል ቅዱስ ሥጋውን ክቡር ደሙን እንቀበላለን። ሶስቱ ክራይቴሪያዎች የማይቀሩ ናቸው። አምኛለሁ ብሎ አንድ ሰው ባይጠመቅ ይፈረድበታል። አምኛለሁ ብሎ አንድ ሰው ሥጋው ደሙን ባይቀበል ይፈረድበታል፣ ወይም የዘላለም ሕይወትን አያገኝም። እሺ፣ እዚህ ጋር ግልጽ እንዲሆን አንድ ሰው መጣና ይህንን ነግረውት ወንጌልን ነገረ፣ ወደ ቤተ ክርስቲያን መጣ። ወዲያው ይጠመቃል ወይስ አምስቱን አዕማደ ምስጢርና ሰባቱ የቤተ ክርስቲያን ትምህርትን ይማራል? በጣም ጥሩ ጥያቄ። ላመነ ሰው መጀመሪያ ትምህርት ነው የሚሰጠው። ላመነ ሰው ማለት ትልቅ። ለምን አይጠመቅም? ለምን ትምህርት ይሰጠዋል? ያመነ የተጠመቀ እያለ ለምን ትምህርት ይሰጠዋል? ወዲያው ለምን አይጠመቅም? ኖ ስለሚያምን ያመነ የተጠመቀ እኮ የምንለው መጀመሪያ ማሳመን ስለሚቀድም ነው እኮ። አመነ የሰውዬ ከዛ ትምህርት ይሰጠዋል። ይጠመቃል። ካመነማ በትክክል አምኛለሁ ወዲያው ነው የሚጠመቀው። አዕማደ ምስጢር ሳይማር የቤተክርስቲያን ሰባቱ ምስጢር ሳይማር ይጠመቃል? ኖ የሁሉትን የሚያምን እኮ ትምህርቱን ነው እኮ። ከትምህርቱ በኋላ ነው አይደለም የሚጠመቀው? አዎ። እሺ፣ ያለ ትምህርቱን እየተማረ ታዲያ ያለ ትምህርት እምነት ቆይ፣ ለምንድን ነው ትምህርት የሚሰጠው? ይሄ ሰው ካመነ አልዳነም ማለት ነው? ምንድን ነው የሚያምነው? ምኑን ሰምቶ? ስለዚህ አመነና ትምህርት እየሰጣችሁት ነው። በአጋጣሚ ቢሞትስ? ምን አምኖ አጋጣሚ ቢሞት ባይጠመቅ? ያማ ችግርን እግዚአብሔር ይረዳል።
ችግርን እግዚአብሔር እንዲያይበል አሁን የእርስዎን ሐሳብ አይስጡ። ይኸውልህ እግዚአብሔር ሰው አይደለም። ጥምቀት ያድናል ካሉኝ እግዚአብሔር እንደ ሰው አይደለም አስተሳሰብ። እንደዚህ ብለው እንደዚህ አይነት አይደለም። አሁን በትክክል በማስረጃ ነው የሚነግሩኝ። ጌታችን ወዘድ በለ እኮ ለዚህ ነው ይሄ ሰው እኮ በማመኑ ነው የዳነው። እናንተ ደግሞ አስተማራችሁት፣ ከዛስ አጠመቃችሁት። እሺ መጀመሪያ ይሄ ሰው ስላመነ አይድንም ማለት ነው። የውሎትን አሁን እርሶ የጠየቁት እንደ ፈያታዊ ዘማንና እንደ ሌሎች አሉ። እኔ ለምንድን ነው እኔ እንደዛ አይደለም። እኔ ራሴ ነኝ። እኔ እነሱን አይደለም። እኔ አላውቃቸውም። የውሎትን እንኳንስ እግዚአብሔር እኛ እንኳ ራሱ ፍርድ ቤት ላይ ሲቀርቡ አንተ የገደልኸው ከቤቱ ነው ከቤቱ መጥቶብህ ነው፣ አንድ አይነት ፍርድ አይፈረዱ። አንድ ሰው በእጁ ቢተላለፍ ያዳምጡኝ። አንድ ወንጀለኛ እንኳ ራሱ ከሰው ቢገል ከቤቱ ሄዶ የገደልና ከራሱ ቤት መጥቶ የተገደለ አንድ አይደለም ፍርዱ። አሁን ይኸው በእሱ የሚያምን አይፈረድበትም፣ በሱ የማያምን ይፈረድበታል አለ። አሁን እኮ አይጠመቅ አይደለም ይሄ ሰው ጥምቀቱንም ተቀብሏል። ለምን ለመጠመቅ እኮ ዝግጁ ነው። አምኗል እኮ ዝግጁ ነው። አልጠመቅም ማለት ጊዜ ስላጣ ነው እንጂ አምኗል እኮ አልጠመቅም ማለት ይሄ ሰው እኮ ይሄ ሰው በማመኑ አልዳነም ነው የሚሉት። የውሎትን አምኖ ግን ለምንድነው ቆይ እመን የተባለው? አንድ ሰው ለምንድን ነው ክርስቶስን እመን የሚባለው ከጥምቀቱ በፊት? እሺ ሰው ልጠይቆት እርሶ በጠየቁኝ መሰረት ልጠይቆት። አንድ ሰው አመነ፣ ካመነ በኋላ ባይጠመቅ ቁጭ ቢል ዝም ብሎ ጊዜ እሱን አልቀበልም። ማልቀበለው ለምንድን ነው እኮ ስለ ድነት አይደለም እኮ ይሄ ሰው ጊዜ እያለው አለመጠመቁ ይሄ ሰው ከመጀመሪያውን ድረስ የእግዚአብሔርን ቃል የሚቀበል አይደለም። ጥምቀቱ ለድነቱ አይደለም። መጀመሪያ በማመኑ ስለዳነ እንደተጠመቀም ስጋው ደሙም እንደተወሰደ ነው የሚቆጠርለት እኮ ኢሚዲየትሊ ስለሆነ ጊዜ ስላጣ ትክክል ነው። ጊዜ ስላጣ እግዚአብሔር አሁን ምን መሰሎት፣ የእርሶ ጥያቄ አሪፍ ጥያቄ ነው። እንዴት ነው መጠመቅ እየቻለ አልጠመቅም ካለ የእግዚአብሔርን ቃል የማይቀበል ነው። ይሄ የጽድቅ ሕይወት ወይንም የቅድስና ሕይወት መኖር ስለማይፈልግ ይሄ ሰው ከመጀመሪያውም ጀምሮ ማለት ስራን እንትን ማለት አይፈልግም፣ መታዘዝ አይፈልግም። መታዘዝ ደግሞ ኃጢአት ነው እንጂ አሁን ለዚህ ነው እኮ እያወቀ ግን አንድ ሰው ካመነ ያመነበት ሰዓት ላይ እንዲህ ማለት ቅጽበታዊ ምናምን አለንም። እኔ ለምን ቢባል ክርስቶስ የዛሬ 2018 ዓመት ስለኛ ኃጢአት ሞቶ አድኖናል እንጂ አሁን በቅጽበት አይደለም የምድነው። አስቀድሞ ስላዳነኝ ነው ያመንኩት። እንትኑን እንዳይሉኝ ቅጽበታዊ ብዬ እማምንም አይደለም መጽሐፍ ቅዱስም አይልም። ያዳነህን ነው ያመንከው ነው የሚለኝ መጽሐፍ ቅዱስ። የዛሬ 2018 ዓመት ነው ያዳነኝን ያመንኩት እንጂ አሁን በቅጽበታዊ ነገር ድኛለሁ አይደለም። ይሄ የሰዎች አባባል ነው። አሁን ያዳነኝን አምኘዋለሁ፣ የሞተልኝን አምኘዋለሁ። በእርሱ የሚያምን አይፈረድበትም አለኝ። ኦኬ፣ በእርሱ አምኛለሁ፣ አይፈረድብኝም። መጠመቅ ግን አለብኝ። እሺ፣ በጣም ጥሩ ነው። ስለዚህ አሁን እንግባ። በዚህ ላይ ጥሩ ነገር ነው። ኢሚዲየትሊ ለሆነ ነገር ያ መቼም አንድ ሰው ሲያምን ግማሽ ከፍሎ ስለማያምን እንደሚያደርገው ጊዜ ቢኖሩ ኑሮ እንደሚያደርገው ስለሚያውቅ እንደሚጠመቅ ስለሚያውቅ ቅዱስ ሥጋው ክቡር ደግሞ እንደሚቀበል ስለሚያውቅ እግዚአብሔር ያጸድቀዋል። ነገር ግን እንደ እርሶና እንደኔ ያለሁት ግን አምኛለሁና በቃኝ እንግዲህ ያልጠመቅም እኔ ጥምቀት አያስፈልግም ብያለሁ። ጥምቀቱ አስፈላጊነቱ ለምንድን ነው ሲል ክርስቶስ ሲሞት አብሬ እንዴት እንደሞትኩ ሲነሳ አብሬ እንደተነሳው ይኸው በስጋ የገልጻለሁ። ተቀብሬ ቅብር አድርጋችሁ እኮ ስታነሱ ከሞት እንደተነሳ ነው። ይሄ ምሳሌ ሆኖ ክርስቶስ ያድንሃል። አየህ፣ አሁን ምሳሌነቱ ለምንድን ነው ሲባል መዘፈቅ አለበት። ለምንድን ነው የሚዘፈቀው? ያኔ እንዴት እንደተዘፈቀለት፣ ያኔ እንዴት እንደተቀበረ ያንን ያስታውስ ዘንድ የተፈጸመለትን ልክ እንዳሁኑ እንደ ፋሲካ እኮ ታርዷል። ፋሲካን ስናምን እኮ የታረደውን ክርስቶስ እንዴት እንደታረደ
እንዴት እንደታረደልን ፋሲካ እንደሆነልን እንድናምን ይኸው እናከብረዋለን። ጥምቀትም እንደዛ ነው። ሞቱን በሚመስል ሞት ሲል አስቀድሞ ነው የሞተው። ስንጠመቅ አይደለም የሞት ነው፣ መጀመሪያ ነው የሞት ነው። ግን ያንን ደግሞ ማወቅ አለብን። መልካም። ለማንኛውም መቼ ትገባላችሁ? እመጣለሁኝ። ኧረ እኔ ይኸው እውነቴን ነው የምልዎት። እኔ እንደርሶ እኔ ወስኖ አንተ ጴንጤ ነህ አንተ እንዲህ ነህ ምናምን የሚል ሰው ስለማይችል ነገ ከነገ ወዲያ አይችልም። አንድ ሰው እኔን አይችልም። ከቻለ እያንዳንዱን ዶክሜንት ታወጣለሁ። ያኔ ሁሉንም ማለት ይጀምራል። እዚህ የቲክቶክ ጳጳሳቶች በዝተውብናል። የውሸት ኦርቶዶክሶች በዝተውብናል። ይኸው መጥተው እንደርሶ እንኳን አይከራከር፣ ቁጭ ብሎ ታች ያዳምጣሉ። እናያለን። ይሄ ሲከራከር የነበረ በሙሉ አይከራከርም፣ እናውቀዋለን። እያንዳንዱን ነገ ለመሳደብ ቁጭ ብሎ እዚህ ጋር ቪዲዮ ይልና ነገ ይነሳና ይኸው መልካሙ እንዲህ ያለ ብትለኝ ራስህ ከእግዚአብሔር ጋር ነው የምትጣለው። ልንገራችሁ፣ መጽሐፍ ቅዱስን አንብቡ። ይኸው እንደሳቸው ነገ ብቅ ይበሉ አለው። እኔ እግዚአብሔር አረ በጣም አከብሮታለሁ። እግዚአብሔር ይስጥልኝ። ካጠፋን ይቅርታ፣ ካጠፋው ይቅርታ ብያለሁ። ይፍቱን። ካጠፋው ይቅርታ። ችግር የለም። መዳን ስላለብህ እኮ ነው ቁጭ ያልከው። አንተማ 3 ጊዜ እንደምትድን እየነገርክን ነው። እስቲ 3 ጊዜ እንዴት እንደምትድን ንገረን። አንተ ድኛለሁ ብቻ ነው አንተ ምትለው፣ እኔ ደግሞ ድኛለሁ። እንኳን አደረሰክ ለጾመ ፋሲካ። እንኳን አደረሰሽ። ካሌታ ኤሌታ ነው አመት ወሰን ባላለው ያቆኛል። ሆነ አባቴ ደህና ነው፣ ሁሉም አሪፍ ነው፣ እግዚአብሔር ይመስገን። ኧረ ቆይ ረጅም ሰዓት ቁጭ አልን፣ ከ2 ሰዓት በላይ። አይ ለሰላም ታቆርሷል። ሰላም ልትለይ ነው። አይ ናፍቆኝ ስለነበረ ወደው አባቴ ነው፣ እንደ አባቴ ነው። እግዚአብሔር ያክብርልኝ፣ ጾምን የሰላም የፍቅር ያድርግልን። መልካም አዳር። በጣም ይቅርታ በመሃል ስለገባሁ ነው። አንቺ ለምንድን ነው የጠፋሽው? ምን አድርጌ ነው? ምን አጠፋው? እውነት አጥፍቼ ወይስ አንቺን እዛ ቤት እንዳትገቢ ተባልሽ? እዛ ቤት እንዳትገቢ መልካሙ እንዲህ ነው ተባልሽ? ኧረ ማንም አይለኝም። እኔ እኮ የክርስቶስ ልጅ ነኝ፣ የመድኃኔዓለም ያህያለ እኔ ማንንም ኧረ በእናትሽ ደውይልኝ። በጣም ስልክሽ ጠፍቶኝ በእናትሽ። እኔ ራሱ አባቴ በእውነት ዝቅ ብዬ ይቅር በሉኝ። የቤተክርስቲያን ልናስመርቅ ነው፣ የቅዱስ ሚካኤል ቤተክርስቲያን በቅርብ ጊዜ ኢንሻአላህ እንጠራችኋለን። ኢትዮጵያ ያላችሁ፣ በሰው ሀገር ያላችሁ በላይፍ እንዴት ነሽ? ግን እኔ ጠፋሁ በጣም ይቅር እና ልመርቅ እንዴ ልምጣና ልመርቅላችሁ? አዎ እናስታውቃችኋለን። ወደ ጎንደር አካባቢ ወደ ገጠር ነው። አሁን ሰላም ስለሌለ ግን የሚካኤል ፈቃዱ ይሁን። እግዚአብሔር ይመስገን። እንደ ሰው ሐሳብ ሳይሆን አጋንት በይና ይሄዳል። በእውነት አመቻችና ሊድ እንደውም በዛውም እንትንና ያለው አንበሳሜ ሄዳለሁ። በዛው ማዘር እንኳን ደርሳ መጥታለች። ወይኔ ተመስገን። እልል በቃ እልል ይባላል ደግሞ እልል። አዎ ጦርነቱ ኃይለኛ ነው። እኔ ግን ለወንጌል ለቤተ ክርስቲያን የፈለገ ጦርነት አይደለም ምንም እግዚአብሔር እኔ ሙት ካለኝ አሁንም እሞታለሁ እዚሁ ጋር። እሺ ያመነ እኮ ይሄንን እኮ ነው ትልቅ እምነት። ኧረ መልአኩ የትኛው ቅዱስ ሚካኤል አባቴ የት ሄደው ያስጨረሰን የሞተ ደብዳቤ ቀይሮ ብዙ ነገር ከሞት ነው እያስወጣኛል። እኔም የበረከት ተሳታፊ አድርጎኛል። ሳይገባኝ እየተነጫነጨ ነው የመልአኩ ኃይል። ቆይ ዛባሌል እየተነጫነጨ ነው። በቃ እንትን እናበለው። ቴንኪው አትጥፊ። እሺ ቅዱስ ሚካኤል ሁላችሁ ይጠብቃቸው። በመሃል በውስጥ ላይ ኢንቦክስ ላይ ስልክ ያስቀምጣለሁ። ያው ተጎንብሸን የማመሰግነው እግዚአብሔር ነገሮች አስተካክሎ ከሄዱ ሰየ ካልሄዱ ደግሞ ሚካኤል እንደሄደ በእምነት አይደለም መልአኩ ሚካኤል ይጠብቃቸው። አመሰግናለሁ። እዚህ ያላችሁ እንግዶችም በእግዚአብሔር ስም በጣም ይቅርታ ጠይቃለሁ። መልካም ጾም። እሺ ይቅርታ ሌሎቻችሁ ያው ሰዎች